የጸሎቶቼ ርዕሶቼን ይዤ ጥያቄ በርከክ ስል ለምን እንደመጣው እርስት አድርጌ የምለው ጠፋኝ ታዲያ ምን ልበል ከናፍርቶቼ አወጡ ይሄን ቃል አባ ወድሃለው አባ ወድሃለው አባ ወድሃል ኢየሱስዬ አባ ወድሃል የጸሎቶቼ ርዕሶቼን ይዤ ጥያቄ በርከክ ስል ለምን እንደመጣው እርስት አድርጌ የምለው ጠፋኝ ታዲያ ምን ልበል ከናፍርቶቼ አወጡ ይሄን ቃል አባ ወድሃለው አባ ወድሃለው አባ ወድሃለው አባ ወድሃለው ቅናችሁ ንገሩት እስቲ አባ ወድሃለው አባ ወድሃለው አባ ወድሃለው አባ ወድሃለው አባ ወድሃለው እንወድሃለን ሃሌሉያ 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 አባ ወድሃለው አባ ወድሃለው አባ ወድሃለው አባ ወድሃለው እጆቻችሁ ከፍ አድርጉና እስቲ እንደዚህ በሉ ነፍሴ የታሰረችብህ ጉዳይ ነው ብዙ ቃል የለኝም ልነግርህ አልችልም
ልገልጽልህ ግን መላኔነቴ ሚደነግጥልህ ሚረድልህ ኢየሱስ አንተነ ኢየሱስ አንተነ የወደድኩ ነፍሴ ታሰረችብህ ነፍሴ የታሰረችብህ ውዳይነ ብዙ ቃል የለኝም ግን መላኔነቴ ሚደነግጥልህ ሚረድልህ ኢየሱስ አንተነ ኢየሱስ አንተነ ኢየሱስ አንተነ የወደድኩ የሕይወቴ ጉዳይ ኢየሱስ ልቤ ሚረድልህ ኢየሱስ የተሸነፍኩልህ ምደነግጥልህ አንተነ ምደነግጥልህ የሕይወቴ ጉዳይ ኢየሱስ ልቤ ሚረድልህ ኢየሱስ የተሸነፍኩልህ ኢየሱስ ምደነግጥልህ አንተ ኮነ እጆቻችሁ ከፍ አድርጉና የሕይወቴ ጉዳይ ልቤ ሚረድልህ ምደነግጥልህ የተሸነፍኩልህ የሕይወቴ ጉዳይ ነው እሱ የሕይወቴ ጉዳይ ኢየሱስ ልቤ ሚረድልህ ኢየሱስ ምደነግጥልህ የተሸነፍኩልህ ኢየሱስዬ አንተነ በሉት አንተ ኮነ ኢየሱስ ነህ የሕይወቴ ጉዳይ ልቤ ሚረድልህ ምደነግጥልህ የተሸነፍኩልህ ኢየሱስ በሉት እስቲ ኢየሱስ ኢየሱስ ይህ ወጣት አንተን ይጠራሃል። ሕይወቱን ወጣትነቱን ለአንተ ሰጥቷል። የማያፍርበት ስም ነው ኢየሱስ። ድምፃችሁን ከፍ አድርጉና ይህንን የሚጣፍጥ ስም ጥሩት። ኢየሱስ ክብራችን የሆነውን ስም ጥሩት። ኢየሱስ
እንደዚህ በሉት እስቲ ኢየሱስ ስል ልቤ ውስጥ የሚገባው ፍቅር ኢየሱስ ስል ልቤ ውስጥ የሚገባው ክብር ኢየሱስ ስል ልቤ ውስጥ የሚሰማኝ ክብር ገና ኢየሱስ ስል ልቤ ውስጥ የሚገባው ክብር ረማን ሊተካው ላንተ ያለኝ ክብር ላንተ ያለኝ ፍቅር ላንተ ያለኝ መውደድ ላንተ ያለኝ አክብሮት ይለይብኛል አባቴ ይለይብኛል ኢየሱሴ ይለይብኛል አባቴ ይለይብኛል ላንተ ያለኝ ክብር ላንተ ያለኝ ክብር ላንተ ያለኝ ፍቅር ላንተ ያለኝ መውደድ ላንተ ያለኝ ይለይብኛል ኢየሱስዬ ይለይብኛል አባቴ ይለይብኛል አባዬ ይለይብኛል ኢየሱስ እኮ አይጠገብም ኢየሱስ እኮ አይለመድም ኢየሱስ እኮ አፈቅርሃለሁ ወድሃለሁ ኢየሱስ እኮ ሰውን ይምራል ኢየሱስ እኮ ሰውን ይወዳል ኢየሱስ እኮ ኢየሱስ እኮ ሰውን ይወዳል እልልታ ጭብጨባ ይሁንለት ላንተ ያለን ፍቅር ይለይብናል ላንተ ያለን ፍቅር ላንተ ያለን ክብር ላንተ ያለን መውደድ ላንተ ያለኝ አፍቅሮት ይለይብኛል አባቴ ይለይብኛል ኢየሱሴ ይለይብኛል አባዬ ይለይብኛል ኢየሱሴ ኢየሱስ ይበል ክብር ሁሉ ላንተ ይሁን
ከዚህ በላይ ይሆንልህ። ከዚህ በላይ ሃሌሉያ ሃሌሉያ ሃሌሉያ። ማን አለን ከኢየሱስ ውጭ? ማንን እንዘምራለን? ማንን እንሰብካለን ከኢየሱስ ውጭ? ክብር ሁሉ ለባለ ግርማው ለኢየሱስ ይሁንለት፣ ለስሙ ክብር ይሁንለት። እንደገና ደግሞ ስለዚህ ስም እንዘምራለን። ሃሌሉያ ሃሌሉያ። ከሙዚቀኞች ጋር እያጨበጨብን ደስ ብሎን ሲያጨበጨብን ሃሌሉያ ያሉ መላእክት በሙሉ ኢየሱስ ለሚል ስም አይነጻጸርም ከተዋረዱት። ስሙ ከፍ ያለ ነው፣ ልቆ ከፍ ያለ የተከበረ። በሰማያት ላይ አንድ ስም አለ ስሙን ሊያከብር ጳራቅሊጦስ ከሰማይ መጥቷል መንፈስ ቅዱስ። ልቆ ከፍ ያለ የተከበረ በሰማያት ላይ አንድ ስም አለ ስሙን ሊያከብር ጳራቅሊጦስ ከሰማይ መጥቷል መንፈስ ቅዱስ። በዚህ ስም ላይ ክብር አለ፣ ኃይል አለ፣ እሳት አለ። እዚህ ስም ላይ ክብር አለ፣ ክብር አለ። ጩኸት እልልታ ለኢየሱስ ይሁንልህ። ከዚህ በላይ ይሁንለት፣ ከዚህ በላይ ከዚህ በላይ። የትኛው ተራራ ነው እዚህ ስም ፊት የሚቆመው? የትኛው ሸለቆ ነው ይህ ስም የማይሞላው? የትኛው በሽታ ነው እዚህ ስም ፊት የሚቆመው? የትኛው ሸለቆ ነው ይህ ስም የማይሞላው? እዚህ ስም ላይ ክብር አለ፣ ክብር አለ፣ ኃይል አለ፣ ክብር አለ። እዚህ ስም ላይ ክብር አለ፣ ክብር። ጩኸት እልልታ ይሁንለት። ከዚህ በላይ ከዚህ በላይ ቅዱስ ስሙን አመልካለው ለሌለው ኩያ። አሁንም ክብር ይሆን ለኢየሱስ ሃሌሉያ። ቅዱስ ስሙን ቅዱስ ስሙን አመልካለው አሁንም ክብር ይሆን ለኢየሱስ ሃሌሉያ። እውር ሚያበራ ሽባ ሚተረት ካም የተሰጠ የክርስቲያን በትር ታሪክ ሰው ጠርቶ መች ተሸነፈ? ክፉ የታገኘው እንዳዘፈዘፈ። ክብር አለ፣ ክብር አለ፣ ኃይል አለ፣ እሳት አለ። እዚህ ስም ላይ ክብር አለ፣ እሳት አለ። ጩኸት ያለው ሰው ከዚህ በላይ እንደገና ቅዱስ ስሙን ቅዱስ ስሙን አመልካለው ለሌለው ኩያ። አሁንም ክብር ይሆን ለኢየሱስ ሃሌሉያ። ቅዱስ ስሙን አመልካለው
አሁንም ክብር ይሁን ለኢየሱስ ሃሌሉያ። እውር የሚያበራ ነው እውር የሚያበራ ሽባ የሚተረት ካብ የተሰጠ የክርስቲያን በት ዛሬ ሰው ጠርቶ መች ተሸነፈ ክፉ የታገኘው እንዲያዘፈዘፈ ክብር አለ ክብር አለ እዚህ ስም ላይ ክብር አለ እሳት አለ ኃይል አለ ማዳን አለ ጩኸት ይሁንለት ለኢየሱስ ከዚህ በላይ ይሁንለት ጭብጨባ ከዚህ በላይ እንደገና ሃሌሉያ ያሉ ቶስ ከፍ ያሉና ሃሌሉያ ያሉ መላእክት በሙሉ ኢየሱስ ለሚል ስም ይንበረከካሉ። አይነጻጸርም ከተዋረዱት ስሙ ከፍ ያለ ነው በሰማይ ካሉት ልቆ ከፍ ያለ የተከበረ በሰማያት ላይ አንድ ስም አለ ስሙን ሊያከብር ጳራቅሊጦስ ከሰማይ መጥቷል መንፈስ ቅዱስ ልቆ ከፍ ያለ የተከበረ በሰማያት ላይ አንድ ስም አለ ስሙን ሊያከብር ጳራቅሊጦስ ከሰማይ መጥቷል መንፈስ ቅዱስ በዚህ ስም ላይ ክብር አለ እሳት አለ ክብር አለ እዚህ ስም ላይ ክብር አለ እሳት አለ ጩኸት ይሁንለት ለኢየሱስ ከዚህ በላይ እጆች ከፍ ይበሉና የኢየሱስ ስም ከስሞች ሁሉ በላይ ነው በላይ ነው የኢየሱስ ስም ከስሞች ሁሉ በላይ ነው የኢየሱስ ስም ከስሞች ሁሉ በላይ ነው በላይ ነው የኢየሱስ ስም ይህ ስም ጀግና ነው ታላቅ ነው በላይ ነው እንኳን በምድር መንግሥተ ሰማይ ሁሉ አሻቅቦ ጋይ ወደ ላይ የኢየሱስ ስም የስሞች ማማ ታሪክ ጨክኗል ስሙ ሲጠራ በዚህ ስም ላይ ክብር አለ ማዳን አለ ኃይል አለ እዚህ ስም ላይ አርነት አለ መትረፍ አለ ጩኸት ይሁንለት ለኢየሱስ ከዚህ እጆቻችሁ ከፍ አድርጉና እስቲ ምንጊዜ ማይረሳው ልቤ ለእኔ ያረገውን ውዴ ብዘምረው ለታው ብዙ ነው ብዘምረው ለታው ብዙ ነው ምንጊዜ ማይረሳው ልቤ ለእኔ ያረገውን ውዴ ብዘምረው ለታው ብዙ ነው ብዘምረው የለመንኩትን የጠየቅኩትን ጥያቄ ሁሉ ከምስጋና ጋር እጠብቃለሁ አመኜ ቃሉን የከበደኝን ሸክሜን ሁሉ በሱ ላይ ጥዬ በአንዳች ነገር አልጨነቅም አለ ጌታዬ ይሄ ነው የገባኝ ሁኔታው ያለ ይሄ ነው የገባኝ
ዝም ብሎ መዘመር ሁኔታው ያለ የማየው ነገር ከምስጋናዬ የማየው ነገር ከምስጋናዬ አያግደኝም የምሰማውም አንተን ከማምለክ አያስቆመኝም ምድረ በዳዬን ዓለም ልሞታል እያየች አይኔ ባሩን ከፍሎ አማኛለሁ ይበሉታ ይሄ ነው የገባኝ ድብልቅልቅ ያለ እልልታ ጩኸት ለኢየሱስ ይሁንለት ይሄ ነው የገባኝ ዝም ብሎ መዘመር ሁኔታው ያለ ይሁን ለጭብጨባ እልልታ ለኢየሱስ እናመልካለን በፊት ሆነን ደመና የለም አይታየኝም ባይኔ ንፋስም የለም ሳላይ አምናለሁ እንዲህ ይሆናል ባዶ ሸለቆ ሳላይ አምናለሁ እልልታ ጩኸት ያለው ለኢየሱስ ይሄ ነው የገባኝ ዝም ብሎ መዘመር ሁኔታው ያለ አማኛለሁ እዚህ ቤት በእልልታ በጮቱ ይሄ ነው የገባኝ ዝም ብሎ መዘመር ሁኔታው ያለ ተናገሩ እስቲ አውጁ እስቲ ደመና የለም ደመና ንፋስም የለም አይታይ ግን ሳላይ አምናለሁ ባዶ እንደገና ድገሙ ሳላይ አምናለሁ ምድረ በዳዬ ይለመልማል ይሄ ነው የገባኝ ዝም ብሎ መዘመር ሁኔታው ያለ እግዚአብሔርን ማት ይሄ ነው ይሄ እጆች ከፍ ይበሉና እንደዚህ በሉ ከጥንት ጀምሮ በዙፋኑ ያለው ዘላለም የሚኖር የከበረ ከኔ ጋራ ያለው እግዚአብሔር ትልቅ ነው ምስጋናውም ብዙ ነው ከጥንት ጀምሮ በዙፋኑ ያለው ዘላለም የሚኖር የከበረ ከኔ ጋራ ማነው እሱ ይሄ አዋጅ ነው ምድር ይስማ እግዚአብሔር አለ ከኔ ጋራ አለ ኢየሱስ አለ እግዚአብሔር አለ ይሁንለት ክብር ኢየሱስዬ ይሁንለት ክብር ወጀማ በሉ ሲነሳ ችግር ፈተናው ሲበዛ ሲጨላልም ነገሩ ሁኔታዎችም ሲያስፈሩ ለተጨነቁት ሚራራ ኢየሱስ አለ ከኔ ጋራ ያስደነገጠኝ በሙሉ ጸጥ አለ ወጀብ እግዚአብሔር አለ ከኔ ጋራ አለ ኢየሱስ አለ እግዚአብሔር አለ ከእናንተ ልስማሲ ወጀማ በሉ ሲነሳ ችግር ፈተናው ሲበዛ ወጀብ ለተጨነቁት ሚራራ ኢየሱስ አለ ከኔ ጋራ ያስደነገጠኝ
በሙሉ ሰጣለ ወጀብ ማበሉ እግዚአብሔር አለ 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 ከኔ ጋር አለ ኢየሱስ እግዚአብሔር አለ እግዚአብሔር ይሁንለት ጭብጨባ እልልታ ይሁንለት 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 ከዚህ በላይ ከዚህ በላይ ከዚህ በላይ ጩኸት ለኢየሱስ ነፍሴ ሆይ ባርኪው አምላክሽን ከወደቅሽበት ያነሳሽን ውለታውን እንዳትረሺ ለምስጋና ደሞም ተነሺ ነፍሴ ሆይ ባርኪው አምላክሽን ከወደቅሽበት ያነሳሽን ውለታውን እንዳትረሺ ለምስጋና ደሞም ተነሺ ማን ነበረ ያኔ እሱ አይደለም ወይ ከጎኔ ሆኖ ያበረታኝ በበረሃው ላይ እሱ አይደለም ወይ ከጎኔ ሆኖ ያበረታኝ እየደጋገፈ እሱ አይደለም ወይ ከጎኔ ሆኖ ያበረታኝ ያም ዘመን አለፈ እሱ አይደለም ወይ ከጎኔ ሆኖ ያበረታኝ አምልኮዬን ይዤ አደባባይ ልውጣ ያኮራኛል እንጂ አላፍርም እልልታ ያለው ለኢየሱስ ከዚህ በላይ ከዚህ በላይ ከዚህ በላይ ይሁንለት ይሁንለት ከሙዚቀኞች ጋር ይገባዋል ኢየሱስዬ እያሸበሸበ ደሞ ተነሳ ልቤ እንደገና ከየት እንዳመጣኝ ትዝ አለኝና ትዝ አለኝና አልቻልኩበትም ዝም ማለት ምስጋናና ክብር ይሆንለት ይሆንለት ምስጋናና ክብር ይሆንለት ይሁንለት ይሁን ከዚህ በላይ ከአዳኝ ወጥመድ ያስመለጠ እባቡን ቂጡን ያስረገጠ እኔ አልዘመርኩኝ ማን ሊዘምር ተደርጎልኝ ብዙ ነገር ከአዳኝ ወጥመድ ያስመለጠ እባቡን ቂጡን ያስረገጠ እኔ አልዘመርኩኝ ማን ሊዘምር ተደርጎልኝ ብዙ ነገር ማን ነበረ ያኔ እሱ አይደለም ወይ ከጎኔ ሆኖ ያበረታኝ በበረሃው ላይ እየደጋገፈ እሱ አይደለም ወይ ከጎኔ ሆኖ ያበረታኝ ያም ዘመን አለፈ አማኛለሁ እጁ ከፍና አምልኮዬን ይዤ አደባባይ ልውጣ ያኮራኛል እንጂ አላፍርም ልረዳኝ በጌታዬ ላገዘኝ ለረዳኝ ላገዘኝ ለረዳኝ ላገዘኝ ለረዳኝ እዩዋ ስትከፋ ሜልኮን በአምላኬ ፊት ሳሸበሽብ ውርደት መስሏት ክብሬን መጣሌ በእሱ አይደለይ በሕይወት መኖሬ ሰማይን ለሠራ ምድርን ለዘረጋ ላለና ለሚኖር አልፋና ኦሜጋ ከዚህ በላይ ገና ገና ከዚህ በላይ ገና ገና ከዚህ በላይ ገና ገና ከዚህ በላይ ገና ገና
ሰማይን ለሠራ ላለና ለሚኖር ሕይወት ያለው ከዚህ በላይ ገና ገና ከዚህ በላይ ገና ገና አምላኬ ነው እወደዋለሁ ኢየሱሴን እወደዋለሁ የኔ ጌታ እወደዋለሁ ዝርግፍ ጌጤ እስቲ ለዚህ ጌታ አምልኮ ያለው እስቲ ለዚህ ጌታ እልልታ ያለው እስቲ ለዚህ ጌታ ጩኸትም ያለው እስቲ ለዚህ ጌታ ኢየሱስ በሕይወቱ የሆነው ብቸኛ አመልካለሁ የሚል ይተባበረኛ 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 ቀኝ እጁን ይስጠኛ ቀኝ እጁን ይስጠኛ በሉት እስቲ ከአመና የተነሳ ታሪክ ያለው እንደኔ ምስጋና አለኝ የሚል ካለ ክብሬ ስሜን ብጥልለት የሱ ውለታ አለብኝ የሱ ውለታ አለብኝ ሃሌሉያ ሃሌሉያ የእግዚአብሔር መሻት ምንድነው? የእግዚአብሔር ፍላጎት ምንድነው? ወላጃችሁ ባያያችሁም እግዚአብሔር ያያችኋል። እኛ ግን እንደዚህ ብለን እንዴ መቼ አለፍኩና ነው ምን ወደ ቀኝ ወደ ግራ ወደ ሰሜን ወደ ደቡብ ተመልከት አለውና ዓይንህ የሚያየውን ሁሉ ምን ብያለሁ አለ። ለምንድነው ምድር እንዲሞላ የፈለገው? እግዚአብሔርን የማይፈሩና እግዚአብሔርን የማያመልኩ እስኪወገዱ ድረስ ነው ይላል። ጌታ ይመስገን። እንደማየው ሁላችሁም ወጣቶች ናችሁ። ጌታ ይመስገን። ስለዚህ ለእናንተ እንደሚሆን የእግዚአብሔርን ቃል አብረን እንካፈላለን። እግዚአብሔር ደግሞ ዘመናችሁን የምትዋጁበትን መረዳት እና ማስተዋል ይሰጣቸዋል አምናለሁ። ጌታ ስሙ የተባረከ ይሁን። ርዕሳችን የክብሩ ዕቃዎች የሚል ነው። ክብር ለጌታ ይሁን። የክብሩ ዕቃዎች። እስኪ እርስ በርሳችሁ አንተ የክብር ዕቃ መሆንን ታውቃለህ ወይ ተባባሉ። ክብር ለጌታ ይሁን። የእግዚአብሔር መሻት ምንድነው? የእግዚአብሔር ፍላጎት ምንድነው? እግዚአብሔር ይህን ሁሉ ታሪክ ይህን ሁሉ ፍጥረት የፈጠረበት ይህን ሁሉ ታሪክና ሂደት የሚሄድበት ሁላችን እንደምናውቀው ሁልጊዜም እንደሚነገረን ክርስቶስ ኢየሱስም ወይም ወልድ የተባለው አምላክ ከሰማየ ሰማያት የወረደበት እና ከአንዲት ሴት የተወለደበት በመጨረሻም በመስቀል ሞት የሞተበት እና በሦስተኛው ቀን የተነሳበት አሁንም ተመልሶ ይመጣል ተብሎ ተስፋ የሚደረግበት የዚህ ሁሉ ሂደት እና ታሪክ ውስጥ እግዚአብሔር ፍላጎቱ፣ እግዚአብሔር መሻቱ፣ እግዚአብሔር ምኞቱ ምንድን ነው? ይሄን እንነጋገራለን። የእግዚአብሔር ዓላማ መጀመሪያ ሰውን በምድር ሲፈጥረው ምን ነበር ዓላማው? አሁንም በሰው ልጆች ሕይወት ውስጥ የሚጸናው እግዚአብሔር ደግሞ አብሮ የሚፈጽመው አብሮ የሚሰራው ይሄ ዓላማ ስለሆነ ይሄ ከገባችሁ እግዚአብሔር ሁልጊዜ ከእናንተ ጋር ይሆናል። ለምን? እግዚአብሔር ለዚህ ዓላማው በጀት አለው። ለዚህ ዓላማው አቅርቦት አለው። ለዚህ ዓላማው ጥበብ፣ ዕውቀት፣ ማስተዋል ይሰጣል። ከዚህ ዓላማው ጋር ሰዎች ሲስማሙ እግዚአብሔር ደግሞ ከነሱ መንገድ ጋር አብሮ ይስማማል። ለዚህ ዓላማው ራሳቸውን ሲሰጡ እግዚአብሔር ይቀበላቸዋል እና አብሯቸው ይሰራል። አብሮ ሰራተኛ ከዓላማው ጋር ወይም ከፕሮጀክቱ ጋር አብሮ ሰራተኛ ያደርጋቸዋል። ስለዚህ በመጀመሪያ ደረጃ የእግዚአብሔር አልቲሜት ምኞቱ ዲዛይሩ ምንድነው? በመጨረሻ ማግኘት የሚፈልገው ምንድነው የሚለውን ማግኘት አለብን። ሰውንም ፍጥረትንም
እንደዚህ አዋቅሮ የፈጠረው ለምንድነው የሚለውን ማግኘት አለብን። በዚህ ወጣትነት እድሜያችሁ ውስጥ ከሚመጣው ጥያቄና ፈተና ውስጥ አንዱ የመኖር ትርጉም ማግኘትና ትርጉም ማጣት ነው። ብዙዎቻችሁ ምናልባት ራሳችሁን የምትጠሉ ካላችሁ፣ ራሳችሁን የምትጸየፉ ካላችሁ፣ አንዳንድ ጊዜም ራሳችሁን ለማጥፋትም ሳይቀር የሚዳዳችሁ ካላችሁ ትልቁ ጥያቄ ለምን ተፈጠርኩ? ለምንድነው የምኖረው? እኔ ማን ነኝ? ምንድነው ማደርገው? ለሚለው ነገር መልስ አለማግኘት ነው። የዛም መልስ በትክክል ተጨባጭ ሆኖ ወደ ሕይወታችሁ ከመጣ ሕይወት ደስተኛ መሆን ትጀምራለች። ያ ለገባችሁ ነገር ራሳችሁን አሳልፋችሁ ከሰጣችሁ ማለት ነው። ለተረዳችሁት ነገር ራሳችሁን ካስገዛችሁለት እረፍትና ሰላም ወደ ሕይወታችሁ ይመጣል። ሕይወታችሁ ትርጉም ያለው ይሆናል። መማራችሁም፣ መኖራችሁም፣ ቤተ ክርስቲያን መገኘታችሁም፣ ስማችሁም፣ ቁመታችሁም፣ መልካችሁም ሁሉም ትርጉም ይኖረዋል። የመጀመሪያው ነገር ያን ማግኘት ነው ወጣቶች የሚያስፈልገው። እግዚአብሔር ሰውን የሚፈልገው ለምንድን ነው? እግዚአብሔር ሰውን ያዘጋጀው ለምንድን ነው? ሰው የእግዚአብሔር የዘላለም ሐሳብ ውጤት፣ የዘላለም ዕቅዱ ውጤት ቢሆንም ስለ እግዚአብሔር የማንረዳቸው ብዙ ጥልቅ ነገሮች አሉ። ወጣቶች በጣም ብዙ ጥልቅ ነገሮች አሉ። በእምነት ብቻ የምንቀበላቸው እሺ የምንላቸው ማለት በይደር የምንተዋቸው እሱን ስናገኝ ወይም ፍጹማን ስንሆን ያኔ የሚገቡን ዛሬ የማይገቡን ብዙ ነገሮች ይኖራሉ። ግን የገቡንን ያህል ደግሞ ተቀብለናቸው ልንሄድ የሚያስፈልጉን ማለት ነው። ሰው በወደቀ በተበላሸ እና አቅጣጫ በሳተ ፍጥረት መካከል የተገኘ የቤት ሥራ ደግሞ ለዛ የተሰጠው ፍጡር ነው። ከመጀመሪያውም ሰው ሲፈጠር ለቤት ሥራ ነው የተፈጠረው። ለአሳይመንት ነው የተፈጠረው። ማለትም እግዚአብሔር የሚፈልገው ነገር ስለነበረ ነው ሰውን የፈጠረው። ዘፍጥረት ምዕራፍ 1ን ስናነብ እግዚአብሔር በመጀመሪያ ሰማይና ምድር ምን አለ ይላል? ፈጠረ ይላል። ከዛ በኋላ ግን ምድር ደግሞ ባዶ ነበረች፣ ቅርጽ አልባ ነበረች። በጥልቁ ላይ ጨለማ ነበረ ይላል። ስለዚህ ጨለማ የሚባል ነበረ። መጽሐፍ ቅዱስን ስናነብ መጽሐፍ ቅዱስ ምን ይላል? በእርሱ ዘንድ ጨለማ የለም ይላል። በእርሱ ዘንድ ምን የለም? መስማታችሁን እንዳውቅ መልሱልኝ። በእርሱ ዘንድ ምን የለም? ጨለማ የለም። አንደኛ ዮሐንስ ምዕራፍ 1 ላይ ስታነቡ እግዚአብሔር ብርሃን ነው፣ በእርሱ ዘንድ ምን የለም? ጨለማ የለም ይላል። ነገር ግን ምድር ላይ ጨለማ ነበረ። ምን ማለት ነው? እግዚአብሔር ሀልዎቱ አልነበረም ማለት ነው። ስለዚህ እግዚአብሔር አምላክ ምድርን አስተካከለ። ተፈጥሯዊው የመንፈሳዊው ዓለም ነጸብራቅ ነው። አስተካከለና በጨለማው ላይ እግዚአብሔር ብርሃን ይሁን አለ። ብርሃን ሆነ ይላል መጽሐፍ ቅዱስ። ከዛ በኋላ በሚገርም ሁኔታ ስትመለከቱ እግዚአብሔር ብርሃን ይሁን ካለ በኋላ ወረድ ብላችሁ ደግሞ ስትመለከቱ በቀን እንዲሰለጥን ፀሐይን፣ በሌሊት ደግሞ እንዲሰለጥን እግዚአብሔር ጨረቃን አደረገ ይላል። ብርሃንን ደግሞ ይሰጡ ዘንድ በሰማይ አደረጋቸው። ምን ማለት ነው? ብርሃን የሚባል አለ። ነገር ግን ያን ብርሃን ደግሞ የሚሸከም ዕቃ እግዚአብሔር ፈጠረ ማለት ነው። እግዚአብሔር አምላክ ሰውን ሲፈጥረው እንደፈጠረው ወዲያውኑ ባርኮታል። መባረክ ማለት አቅም መስጠት፣ ፈቃድ መስጠት ማለት ነው። እስኪ መባረክ ማለት በሉ እስኪ። መንፈሳዊ አቅም መስጠት እና ፈቃድ መስጠት ነው።
ምን ማለት ነው? በረከት መንፈሳዊ ኃይል ነው። እርግማንም ያው መንፈሳዊ ኃይል ነው። በእግረ መንገዱ ሁሌ የምትሰሙት ነው። ወጣቶች ስለሆናችሁ በተለይ በጣም ያስፈልጋል ይሄ ነገር። መንፈሳዊ ኃይል ናቸው እርግማንና በረከት። መንፈሳዊ ኃይል ማለት በማይታይ ሁኔታ የሚታየውን ዓለም ተጽዕኖ የሚያደርጉ ማለት ነው። አንድ ሰው በመንፈሳዊው ኃይል ሲባረክ ወይም ፈቃድና ኃይል ሲሰጠው ከላይኛው አካል ምን ይሆናል? የሚሰራው በሚታየው ዓለም ላይ የሚያደርገው ነገር የሚከናወንለትና የሚሳካለት ሰው ይሆናል። በረከት የሚባለው ነገር ፖዚቲቭሊ አፌክት የሚያደርግ ስፒሪቹዋል ኢነርጂ ነው። የሰውን ህይወት ፖዚቲቭሊ አፌክት የሚያደርግ ስፒሪቹዋል ፓወር ነው ብሌሲንግ የሚባለው። ግን የሚመጣው ከላይኛው አካል ነው። እርግማን የሚባለውም ደግሞ ስፒሪቹዋሊ አፌክት የሚያደርግ ኔጌቲቭ ፓወር ነው። ማለትም የሰዎችን ህይወት በመጥፎ ሁኔታ አፌክት የሚያደርግ ትምህርታቸውን፣ ጤንነታቸውን፣ የትዳር ህይወታቸውን፣ የአገልግሎት ህይወታቸውን፣ ማንኛውንም በዚህ ምድር ላይ የሚኖሩትን ኑሮ ተጽዕኖ የሚፈጥር ኃይል ነው እርግማን የሚባለው። በረከት የሚባለው ደግሞ ለመሳካት፣ ለመከናወን፣ ፍሬያማ ለመሆን፣ ጤናማ ለመሆን፣ ውጤታማ ለመሆን፣ እግዚአብሔር ያለውን ለመሆን ያ ሰው እንዲረዳው ይሁን መባልና መደረግ ነው። ሁለቱንም ነው። እየሰማችሁ ነው? የእግዚአብሔር በረከት ይረፍባችሁ በኢየሱስ። በዚህ ወጣትነት ዘመናችሁ ገንዘብ ሳይሆን የሚያስፈልጋችሁ በረከት ነው። መጽሐፍ ቅዱስ ላይ ገንዘብ የአባቱን ሀብትና ንብረት ተካፍሎ ሄዶን ልጅ ታውቁታላችሁ አይደለ? እዛ ላይ እንደምታነቡት እድሜው ባይገለጽም ወጣት ይመስላል። አባቴ ብሎ ድርሻዬን ስጠኝ እድሜ ደርሷል ብሎ ገንዘብ ነው ተካፍሎ ሄደው። በረከት አይደለም የተካፈለው፣ በረከት አይደለም። ያዕቆብ ከአባቱ በረከት ነው ተካፍሎ ሄደው። ከብት አይደለም ተካፍሎ ሄደው፣ ብር አይደለም ተካፍሎ ሄደው። ምንድነው ተካፍሎ ሄደው? በረከት ነው። ስለዚህ በዚህ ወጣትነታችሁ ብር አሳዳጅ አትሁኑ። አሳዳጅ መሆን ያለባችሁ በረከትን ነው። የበረከትን መንገድ መጽሐፍ ቅዱስ ሲናገር አላወቋትም ይላል። መንገዱን እወቁ እና በረከትን አገኙ። ቤተ ክርስቲያን ውስጥ በመታዘዝ፣ ቤታችሁ ውስጥ በመታዘዝ፣ ለእግዚአብሔር በመታዘዝ፣ ለታላላቅ ሰዎች በመታዘዝ በረከትን የምትሰበስቡበት እድሜ ነው አሁን። በረከትን አሁን ከሰበሰባችሁ ገንዘብ ወይም ሌላ ስኬት የምትሉት ነገር ሁሉ ከመባረክ የሚመነጭ ነው፣ ከሙሉ ደስታ ጋር። የእግዚአብሔር በረከት ሰውን ምን ታደርጋለች ይላል መጽሐፍ ቅዱስ? ባለጸጋ ታደርጋለች፣ ከእርሷም ጋር መከራ አይጨምርባትም ይላል። ምን ማለት ነው? እግዚአብሔር ከሆነ የባረካችሁ ከዛ በረከት ጋር ደስታ አለ፣ ሰላም አለ፣ እርካታ አለ፣ ረፍት አለ። ለምን? እግዚአብሔር ነው የባረካችሁ፣ ወይም የእግዚአብሔር ይሁንታ እና የእግዚአብሔር ኢምፓወርመንት እና ዊል ነው ብለስ ያደረጋችሁ። ስለዚህ ያ በረከት በነፍሳችሁ ውስጥ መከራና ስቃይን አያመጣም። ነገር ግን እናንተ አትማሩ እያልኩ አይደለም፣ ተማሩ። የምትማሩበት ጊዜ ነው፣ የምታጠኑበት ጊዜ ነው። አንዱ ቤተሰባችሁ የሚላችሁ ለምሳሌ ለመባረክ ከፈለጋችሁ አጥና ሲላችሁ ማጥናት ነው። እሱን ይጨምራል፣ መታዘዝ የሚለው ማለት ነው። እሱን ይጨምራል። ተማር ካላችሁ ተደብቃችሁ ከቤተሰቦቻችሁ የሆነ ጓደኛ ቤት ሄዳችሁ ከማሳለፍ ትምህርት ቤት ማሳለፍ፣ መታዘዝ ማለት እሱ ነው። ወላጃችሁ ባያያችሁም እግዚአብሔር ያያቸዋል። ወላጅን ስትዋሹ እግዚአብሔር ያያቸዋል። ብለስድ ላይፍ ኢቭን ዞ ደካማ እንኳን ብትሆኑ በአንዳንድ ጉዳይ የተባረከ ህይወት ካላችሁ በረከት ከእናንተ አያመልጥም። የተባረከ ህይወት በቤተሰባችሁ እግዚአብሔር ይባርክሽ፣ በእናታችሁ፣ በአባታችሁ፣ በአያታችሁ እግዚአብሔር ይባርክህ። በትንሽ ነገር መባረክ ትችላላችሁ። በጣም ትንሽ በቃ ሰው ሲመጣ ከወንበራችሁ በመነሳት በር ቀድማችሁ ሩጣችሁ ሄዳችሁ በመክፈት እንኳን በትንሿ መባረክ ትችላላችሁ። በጣም ትንሽ መባረኪያ በጣም ትልቅ ነገር አይደለም። ፍቅራችሁን፣ አክብሮታችሁን ለታላላቆቻችሁ ማሳየት ነው የምትባረኩበት። ታማኝነታችሁን፣ ታዛዥነታችሁን፣ ሪስፔክሽን፣ እሱ የበረከት ኃይል ነው።
የእግዚአብሔር በረከት ሰውን ምን ታደርገዋለች? ባለጸጋ ታደርገዋለች። ከሷ ጋር ምን አይጨምርባትም ይላል። ሰው ያልተባረከ ሰው ባለጸጋ ይሆናል ወይ? ይሆናል፣ ግን ከመከራ ጋር ነው፣ ከስቃይ ጋር ነው። ማለት እግዚአብሔር ላሰበው ሐሳብ ነፍሱን ለሚያጠፋ ነገር ነው ያ በረከት የሚመስለው። ቁሳዊ ነገር በረከት አይደለም። በረከት መንፈሳዊ ኃይል ነው። ደስታን፣ እርካታን እና ክንውንና ስኬትን ወደ ህይወታችን ይዞ የሚመጣ ስፒሪቹዋል ፓወር ነው እና ደግሞ ፈቃድም ነው። እግዚአብሔር አምላክ ባረካችሁ ማለት ምን ማለት ነው? ይሁንላችሁ ብሎ ፈቀደላችሁ ማለት ነው። ተሳኩ ብሎ ፈቀደላችሁ። ተከናወኑ ብሎ ፈቀደላችሁ። ከፍ በሉ ብሎ ፈቀደላችሁ። ስትማሩ ይግባችሁ ብሎ ፈቀደላችሁ። ስታገቡ ፍሬያማ ሆኖ ብሎ ፈቀደላችሁ። አዳምን ብዛ፣ ተባዛ፣ ምድር ሙላ ሲለው ታሳቢ አድርጎት የነበረው ምንድነው ብትሉ አዳም ከኤደን ገነት ጀምሮ፣ ኤደን ገነት የእግዚአብሔር ክብር ያለበት ስፍራ ነው። የእግዚአብሔር መገኘት ያለበት ስፍራ ነው። የእግዚአብሔር ብርሃን ያለበት ስፍራ ነው። አዳም ምድርን ሁሉ በእግዚአብሔር ክብር እንዲሞላት ነበር የቤት ሥራ የተሰጠው። በክርስቶስ ኢየሱስ አሁን ሲደረግ የምናየው ነገር ሁሉ መጀመሪያ እግዚአብሔር ለአዳም ሰጥቶት የነበርና ሳያከናውነው የጨረሰው ያበላሸው ነገር ነው። አሁን እግዚአብሔር በሚወደው ልጁ በሚታዘዘው አዳም ታዛዥ አልነበረም አይደለም፣ እሺ ባይ አልነበረም። ነገር ግን የአባቱን ፈቃድ ሙሉ በሙሉ የሚፈጽም እግዚአብሔር አምላክ አንድ መጀመሪያ ማነው ሉሲፌር በብዙ ክብር የነበረው አመፀ። በኋላ ደግሞ አዳምም እንደዚሁ አመፀ። ስለዚህ እግዚአብሔር መጨረሻ የላከው ልጁን ነው። ልጁ ግን በሙሉ መታዘዝ ይሄው ፈቃድህን ላደርግ መጥቻለሁ አለ። ጌታ ስሙ የተባረከ ይሁን። አብ ደግሞ በእርሱ ደስ የሚለኝ የምወደው ልጄ እሱ ነው አለ። ጌታ ስሙ የተባረከ ይሁን። ኢሳይያስ 53 ላይ የእግዚአብሔር ፈቃድ በእጁ ይከናወናል ተብሎ ተጻፈ። እስኪ በሉ የእግዚአብሔር ፈቃድ በእጁ ይከናወናል። ማለትም እግዚአብሔር እንዲመጣ እንዲሆን እንዲደረግ የሚፈልገውን ነገር የሚያከናውን ልጅ አለው። መጨረሻ ላይ ዓለማትን የፈጠረበትን ሁሉን የሰራበትን ሁሉን ያደረገበትን ልጁን ላከው። ለምን ላከው? አዳም ፌል ያደረገውን ነገር እሱ ያከናውን ዘንድ፣ አዳም ሳይፈጽመው የቀረውን ነገር እርሱ ይፈጽመው ዘንድ ልጁን ኢየሱስ ክርስቶስን ላከው። ጌታ ስሙ የተባረከ ይሁን። ይህ ሐሳቡ ከኤደን ገነት ጀምሮ በምድር ሁሉ ላይ እንዲሞላ የፈለገው እግዚአብሔር ሙሏት ምድርን ሲል በክብሩ እንድትሞላ ነው። የእግዚአብሔር ዓላማ አሁንም ቢሆን ብዙ ጊዜ ሲባል ሰምታችሁ ከሆነ እግዚአብሔር አምላክ አሮጌውን ነው የሚያጠፋው። ልክ እኛን አሁን እንደማያጠፋን ማለት ነው። ምድርን እግዚአብሔር አያጠፋም በነገራችን ላይ። ምክንያቱም እግዚአብሔር አልተሳሳተም። ምድርን ሲፈጥር ቢሳሳት ኑሮ አምላክ አይሆንም አይደለ? እስኪ እግዚአብሔር እንዳልተሳሳተ እርግጠኛ የሆነ ሰው እጁን ያዝ። ስለዚህ ምድርን በመፍጠሩ እግዚአብሔር ምን አላለም? አልተሳሳተም። ግን በምድር ላይ ሰይጣንና ሰው ያመጡትና ያደረጉት ነገር አለ። የሰዎች የስህተት ውጤት የሆነ ነገር አለ። ያን ግን እግዚአብሔር ያጠፋዋል። በታላቅ ትኩሳት ሰማይና ምድር ቀልጠው ያልፋሉ ይላል አይደለ? ያ ማለት አንህሌት ያደርጋል ማለት ሰማይና ምድር የሚባል ከዛ በኋላ እንዳይኖር ያደርጋል ማለት አይደለም። ግልጽ ነው። አሁን እኛንም ቢሆን እኮ መጽሐፍ ቅዱስ አሮጌው ነገር ምን ብሏል ይላል? አልፏል፣ እነሆ ሁሉም አዲስ ሆኗል። እነሆ ማለት የሚታይ ነገር ማለት ነው። እኛ ግን እንደዚህ ብለን እንዴ መቼ አለፍኩና ነው የምንለው። ስለዚህ ሰማይና ምድር እነሆ ሁሉን ነገር ምን አደርጋለሁ አለ እግዚአብሔር፣ አዲስ አደርጋለሁ። ሁሉን ነገር አዲስ አደርጋለሁ ማለት የተሃድሶ ስራ ነው እግዚአብሔር የሚያደርገው። የተሃድሶ ማለት ምን ማለት ነው? ልክ እኛን ቦርነጌን እንዳደረገን ሰማይና ምድሩን ደግሞ ይሄን አሮጌውን ዓለም አዲስ ያደርጋል። ስለዚህም ራእይ መጽሐፍ ላይ እነሆ ሁሉም ምን ሆኗል ይላል? ደግሞ አዲስ ሆኗል ይላል። እስኪ በሉ እስኪ ድገሙት እንደገና። ምን ማለት ነው? አሮጌው የነበረው ነገር ሁሉ ምን ሆነ? አሁን አዲስ ሆነ። አሮጌውስ ምን ሆነ? አለፈ፣ ተወገደ ማለት ነው። እግዚአብሔር ስሙ የተባረከ። ስለዚህ እግዚአብሔር አምላክ ልክ እኛን በክርስቶስ ኢየሱስ አዲስ ፍጥረት አድርጎ እንደፈጠረን የምንኖርበትን ደግሞ ወደፊት
አዲስ ሰማይና አዲስ ምድር ይፈጥራል። ጌታ ይመስገን። ከምንድን ነው የሚፈጥረው ግን? ካለው ነው የሚፈጥረው። እኛን አዲስ አድርጎ የፈጠረን ካለው ነው። ልክ እንደዛው ካለው ሰማይና ምድር እግዚአብሔር አዲስ ሰማይና ምድርን ይፈጥራል። ጌታ ስሙ ይባረክ። ለምን ብትሉ ከመጀመሪያውም እግዚአብሔር ምድርን የፈጠራት በዓላማ ስለሆነ የዓላማውን ይፈጽማል እንጂ ዓላማውን ሰርዞ ሌላ ነገር አያመጣም ማለት ነው። እሱን ነው አሁን በክርስቶስ ኢየሱስ እየፈጸመ ያለው። ለአዳም የቤት ሥራ ሰጠው። ግዛ አለው። የሚገዛውን ነገር ሁሉ ግዛ፣ ከዛ ምድርን ሙላ አለው። ከየት ተነስቶ ነው ምድር የሚሞላው? ከገነት የፈጠረውን ሰው አዳምን ወስዶ በገነት መካከል አስቀመጠው ነው የሚለው። ከዛ ግን ምድርን ሙላ አለው። እግዚአብሔር በየጊዜው እየመጣ ያናግረው ነበር። የእግዚአብሔር መገኘት ነበረ፣ ሕይወት በዛ ስፍራ ነበር። አዳም ግን ምድርን በእግዚአብሔር ክብር መሙላት አልቻለም። አዳምን እግዚአብሔር አምላክ ለዚህ ዓላማ ፈጠርኩት ብሎ ሲናገር አታዩም። ሲባርከውና የቤት ሥራ ሲሰጠው ነው የምታዩት። ከዛ በተግባር የሆነ ነገር ሲያደርግ ታያላችሁ። አዳም ከወደቀ በኋላ ግን እግዚአብሔር አምላክ ወደ ሰዎች ሲመጣ አዳም እንዲሆነው የፈለገውንና እንዲያደርገው የፈለገውን ነገር የሚያገኛቸውን ሰዎች እንዲሆኑትና እንዲያደርጉት ሲፈልግ ታያላችሁ። ለምሳሌ አብርሃምን እግዚአብሔር ገና ሲያገኘው ልክ አዳምን እንደባረከው እግዚአብሔር አብርሃምን ምን አደረገው? ባረከው። ሲባርከው አዳምን በባረከበት በረከት ነው የባረከው፣ ግን ተዘርዝሯል። የበለጠ ዘርዘር ብሎ ስታገኙታላችሁ። ከዛ በኋላ ደግሞ ይስሐቅንም ደግሞ ሲባርከው አሁንም አብርሃምን በባረከበት በረከት ነው የባረከው፣ ግን ከአብርሃም ይልቅ ደግሞ ይስሐቅ ላይ ተዘርዝሮ ታገኙታላችሁ። ያዕቆብን አብርሃምን እንኳን ራሱ መጀመሪያ ቀን ሲያገኘው ሲባርከውና ሁለተኛና ሶስተኛ ጊዜ ሲባርከው የተለያየ ሆኖ ታገኙታላችሁ። በረከቱ አንድ ነው። ነገር ግን ላይክ እንደ መጽሐፍ ብትወስዱት የምዕራፉ ዋና ርዕስ ይኖራል፣ ከዛ ደግሞ ከሳብቶፒኮች ይኖራሉ። ልክ እንደዛ እየተዘረዘረ ሲመጣ ታገኙታላችሁ። ይሄ እግዚአብሔር መጀመሪያ ናፍቆቱን ነው የሰው ልጅ ሲያገኝ፣ ያን ናፍቆቱን ነው መጀመሪያ ዓላማውን እቅዱን መጀመሪያ ሊያደርግ የፈለገውን ነገር ነው ወዲያውኑ ሲናገር የምታገኙት። አብርሃምን አገኘው፣ ወዲያውኑ ባረከው። ሲባርከው ምንድን ነው? አበዛሃለሁ። ምን እልሃለሁ? አበዛሃለሁ። ያ ለማን የተነገረ ነው? መጀመሪያ ለአዳም ብዛ ተብሎ የተነገረ ነው። ከዛ ወደ ቀኝ፣ ወደ ግራ፣ ወደ ሰሜን፣ ወደ ደቡብ ተመልከት አለውና ዓይንህ የሚያየውን ሁሉ ምን ብያለሁ አለ? ሰጥቻለሁ። በምድሪቱ ስፋት ሁሉ እና ርዝመት ተመላለስባት አለው። ልክ ለአዳም ያለውን ነው። ምድርን ሙላት እንዳለው አሁንም አብርሃምን እግዚአብሔር ይሄው ምድሪቱን ለአንተ ሰጥቻለሁ፣ ምን በላት አለው? ሙላት ማለቱ ነው። ስለዚህ ተመሳሳይ በረከት ነው ሲናገር የምታዩት። በኋላ ከአብርሃም ይስሐቅ፣ ከይስሐቅ ያዕቆብ፣ ከያዕቆብ 12 ነገድ፣ ከ12ቱ ነገድ ደግሞ በሚሊዮን የሚቆጠር ሕዝብ መጣ። እስራኤል የሚባል የእስራኤል የሚባል ሕዝብ ግብፅ አገር ውስጥ ሆኖ ነው የተባዛው። ወደ ግብፅ አገር ሲሄዱ 70 ነፍሶች ነበሩ። በግብፅ አገር ውስጥ ግን ተባዙና በሚሊዮን የሚቆጠሩ ሆኑ። እንደምታስታውሱት እግዚአብሔር አምላክ ወደ ሙሴ መጥቶ እስራኤልን ከግብፅ ምድር አወጣቸው። ከግብፅ ምድር ካወጣቸው በኋላ በምድረ በዳ እስራኤላውያን አመፁ። እግዚአብሔር ያላቸውን ነገር የማያደርጉና የማይታዘዙ ሕዝቦች ነበሩ። እግዚአብሔር እንዳልኩት ለአንድ ግለሰብም ይምጣ ለአንድ ቡድንም ይምጣ የሚመጣው ከዘላለም ዘመናት በፊት ሊያደርገው ያሰበውን ሐሳብ ይዞ ነው የሚመጣው። አይቀይርም ሐሳቡን። ነገሮችን ይቀይራል እንጂ ሐሳቡ አይቀየርም። ነገሮችን ይለውጣል እንጂ ዕቅዱ አይለወጥም። እግዚአብሔር ስሙ ይባረክ። ዛሬም የምነግራችሁ እግዚአብሔር በሕይወታችሁ ያለው ዓላማ አይለወጥም። ስለዚህ እስራኤላውያን ምን አይነት አጀንዳ ነበር የተሰጣቸው? አብርሃምን እግዚአብሔር ለምንድን ነው የፈለገው ብትሉ ምድርን እንዲሞላ ነው። ለምንድን ነው ምድርን እንዲሞላ የፈለገው? እርሱን በኋላ እመጣበታለሁ። በኋላም ደግሞ እስራኤላውያን ሲመጡ እነሱ እንዳሰቡት እስራኤል የሚባል ከሌላ ኔሽን ጋር የማይነካካ ንጹሕና ቅዱስ ሆኖ የሆነች አጥር ቤት ውስጥ የሚኖር ሳይሆን የእርሱ ካህን እና መንግሥት ሆኖ ዓለምን የሚሞላ ሕዝብ እንዲሆን ነው። ዕቅዱ እሱ ነው። ሐሳቡ እሱ ነው። እስራኤል ግን አሁንም ልክ እንደ አዳም ፌል አደረጉ። ይሄን ከዘኍልቍ መጽሐፍ ላይ ምዕራፍ 14 ቁጥር 21 ላይ
አነብላችኋለሁ። ከኔ ጋር ናችሁ አይደል? ሁላችሁ እግዚአብሔር በሕይወታችን ያለውን ዓላማ ለመረዳት ስለሚረዳን ነው። ዘኍልቍ ምዕራፍ 14 ቁጥር 21። ይሄ እንግዲህ እስራኤላውያን በጣም በደሉና ልክ እንደ አዳም የውድቀት ደረጃ ላይ ደረሱና እግዚአብሔር ላስወግዳቸው ነው ብሎ ለሙሴ ነገረው። ይህን ሕዝብ አስወግደዋለሁ፣ አጠፋዋለሁ፣ በቃ ለጠራሁት ዓላማና አጀንዳ እየሆነ ስላልሆነ ሌላ ሕዝብ እመርጣለሁ አለ እግዚአብሔር። አጀንዳዬን የሚሸከም ዓላማዬን የሚፈጽም ሌላ ሕዝብ እመርጣለሁ። እኔ ሕያው ነኝ፣ እነሱ ግን ይሞታሉ አለ። ዛሬም እግዚአብሔር ሕያው ነው። ጌታ ስሙ ይባረክ። አሁንም እባክህ እግዚአብሔር ታጋሽና ምሕረቱ የበዛ አበሳንና መተላለፍን ይቅር የሚል ኃጢአተኞችንም ከቶ የማያነጻ የአባቶችን ኃጢአት እስከ 3ና እስከ 4 ትውልድ ድረስ በልጆች ላይ የሚያመጣ ነው ብለህ እንደተናገርህ የጌታ ኃይል ታላቅ ይሁን። ይህን ሕዝብ ከግብፅ ምድር ካወጣህ ጀምሮ እስከ ዛሬ ድረስ ይቅር እንዳልካቸው እባክህ እንደ ምሕረትህ ብዛት የዚህን ሕዝብ ኃጢአት ይቅር በል ይላል። ይቀጥልና እግዚአብሔርም አለ ይላል፣ እንደ ቃልህ ይቅር አልኩ፣ ነገር ግን እኔ ሕያው ነኝና በእውነት የእግዚአብሔር ክብር ምድርን ሁሉ ይሞላል ይላል። የእግዚአብሔር ፍላጎት ምድርን ሁሉ በክብሩ መሙላት ነው። ስለዚህ ይህን ሕዝብ የፈለግኩት ክብሬን እንዲሸከም ነው፣ የክብሬ ዕቃ እንዲሆን ነው የመረጥኩት። ነገር ግን አይሆንም፣ እኔ የክብር ዕቃ አልሆንም ካለ እኔ ሕያው ነኝ፣ ሐሳቤ መፈጸሙ አይቀርም። እኔ ሕያው ነኝና ምድር በእውነት በክብሬ ምን ትላለች አለ? ትሞላለች። ምን ማለት ነው? አሁን ለምሳሌ እንደው አንድ ቤት ለመስራት ፈልጋችሁ ቤቱን እየሰራው ያለው ሰው በቃ 10 ጊዜ ማለት በዓመት መጨረስ የፈለገውን 2 ዓመት ቢጨርስ እኔ ይህን ቤት ከመስራት ወደ ኋላ ልልም፣ አንተን አባረር ያለው ሌላ አመጣለሁ እንደማለት ነው። እና እግዚአብሔርም ደግሞ በምድር ላይ ክብሬ እንዲሞላ የኔ ሐሳብ ነው። ሰውን የፈጠርኩት ለዚህ ነው። ሰው ወደቀ፣ ከዛ አብርሃምን ጠራው፣ ከዛ እስራኤል መጣ። እስራኤልን የመረጥኩት ከነዓን የሚባል አገር ገብቶ ኢንጆይ እንዲያደርግ ሳይሆን በምድር ሁሉ ክብሬ እንዲሞላ ነው። ስለዚህ እኔ ሕያው ስለሆንኩ እነሱ ሽብ አይሉም፣ ተወኝ፣ ምድር በክብሬ ከመሞላት አትጎልም አትቀርም አለ። እዚህ ላይ የእግዚአብሔር ጥማት ምድር በክብሩ መሞላት ነው። ያንታ ያላችሁ ሰው የተፈጠረው የእግዚአብሔርን ክብር ለመሸከም ነው። ሰው የተፈጠረው የእግዚአብሔር የክብሩ ዕቃ ለመሆን ነው። ወገኖቼ ይህን በደንብ ልንረዳው ይገባል። ትንቢተ ዕንባቆም ምዕራፍ 2 ቁጥር 14 ላይ ደግሞ አሁንም የእግዚአብሔርን ጥማት ይናገራል። መጽሐፍ ቅዱስ ራእይ ላይም ብታነቡ እግዚአብሔርን የማይፈሩና እግዚአብሔርን የማያመልኩ እስኪወገዱ ድረስ ነው ይላል። እግዚአብሔር በመጨረሻ እሱን የማያመልኩትን ክብሩን የማይሸከሙትን የክብሩ ማደሪያ ያልሆኑትን በእውነት ያስወግዳቸዋል። ምክንያቱም ዓላማው እግዚአብሔር ምድር በክብሩ እንድትሞላ ነው። በክብሩ የምትሞላው ደግሞ ክብሩን በተሸከሙ ሰዎች ነው። ምድርን ቀጥታ አይደለም በክብሩ የሚሞላት፣ ክብሩን በተሸከሙ ሰዎች ነው ምድር በክብሩ የምትሞላው። እየሰማችሁ ነው? ምድር የክብሩ ዕቃ አይደለችም፣ የእኛ መኖሪያ ናት። እኛ ግን የእግዚአብሔር ክብር መኖሪያዎች ነን። የእግዚአብሔር ዓላማ ክብሩን በተሸከሙ ሰዎች፣ ክብሩ በሞላባቸው ሰዎች፣ ክብሩ ባደረባቸው ሰዎች ምድርን መሙላት ነው። ስለዚህ በመጨረሻ የእግዚአብሔር ክብር የሌለው ሁሉ ይወገድና የእግዚአብሔር ክብር ያለው ሕዝብ ይሞላል። ልክ እስራኤል ላይ እግዚአብሔር ተወኝ እኔ ይሄን አደርጋለሁ፣ እስራኤልን አስወግድና ሌላ ክብሬን የሚሸከም ሕዝብ አመጣለሁ እንዳለው እግዚአብሔር አምላክ አሁን በመጨረሻ ዘመን ምንድን ነው የሚያደርገው ብትሉ ምድርን ሁሉ በእሳት ያነጻታል፣ በእሳት ይቀድሳታል፣ በእሳት ያነጻታል፣ በሚያቃጥል እሳት። ከዛስ ምን ያደርጋል ብትሉ ክብሩን በተሞላባቸው ክብሩን በሞላባቸው ሰዎች ምድርን ይሞላል። ስለዚህ የሰው ልጅ የተፈጠረው የእግዚአብሔር ክብር ማደሪያ ለመሆን ነው። የክብሩ ማደሪያ ለመሆን ነው። የእግዚአብሔር ናፍቆት ደግሞ የእግዚአብሔር ክብር የሞላባቸው ሕዝቦች መጥተው ማየት ነው። ምድርን ሞልተው ማየት ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ እሱ ደግሞ የሚሆነው ለምንድን ነው ብትሉ እግዚአብሔር አምላክ
ፍጥረቱ ሁሉ እንዲያውቀው ይፈልጋል። ትንቢተ ዕንባቆም ምዕራፍ 2 ቁጥር 14 ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለችና ይላል። አሁንም እግዚአብሔር ናፍቆቱን ነው የሚናገረው። ባህር በውሃ የተሸፈነ ነው አይደለም? እግዚአብሔር ምንድነው የሚለው በዕቅዱ ውስጥ? ምድር ደግሞ የእግዚአብሔርን ክብር በማወቅ ትከደናለች። ይሄ የማይቀር ነገር ነው። ክብር ለጌታ ይሁን። አዳም ከእግዚአብሔር ጋር ሲለያይ ያጣው ትልቁ ነገር፣ አዳም የተፈጠረው አዳም ሰው ነው። እኔና እናንተም ሰዎች ነን። የተፈጠረው የእግዚአብሔር ክብር ዕቃ ሆኖ ነው የተፈጠረው። የእግዚአብሔርን ክብር የሚያስተናግድ ሆኖ ነው። ለዛ ነው እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው። ሰው የፈለገውንና የወደደውን እንደፈለገው እንዲያደርግ ሳይሆን የእግዚአብሔር ክብር ማደሪያ መሆን እንዲችል አድርጎ ቬዝል አድርጎ ነው የፈጠረው። እናንተ የእግዚአብሔር ክብር ዕቃዎች ናቸው ማለት አሁን የውሃ ዕቃ አለ አይደል? ውሃ የምናስቀምጥበት ቤታችን ውስጥ የዱቄት ዕቃ አለ ወይም የወጥ ዕቃ አለ። የሰው ልጅ ግን የተፈጠረው የእግዚአብሔር የክብሩ ዕቃ ለመሆን ነው። እግዚአብሔር ክብሩን ሊያሳድርበት። ቅድም እንደነገርኳችሁ ፀሐይና ጨረቃ ብርሃን እንድታንጸባርቅ፣ ፀሐይ ደግሞ ብርሃን እንድትይዝ ተደርጎ ነው የተፈጠሩት። ሁለቱ ቬዝሎች ናቸው፣ ዕቃዎች ናቸው፣ የብርሃን ዕቃዎች ናቸው። በመጽሐፍ ቅዱስ የእግዚአብሔር ክብር ብርሃን ተብሏል። የሰው ልጅ የእግዚአብሔርን ብርሃን እንዲሸከም ልክ እንደ ፀሐይ፣ ልክ እንደ ጨረቃ፣ እንደ ከዋክብት ነው እግዚአብሔር አምላክ ሰውን የፈጠረው። ለዚህ ነው እግዚአብሔር አብርሃምን ወደ ውጭ አወጣውና ሁለት ነገር አሳየው። ከኔ ጋር ናችሁ? ቀና ብለህ ተመልከት አለው። ቀና ብሎ ሲመለከት ምንድን ነው ያየው? ከዋክብትን ነው ያየው። ዘርህ እንደዚህ ይሆናል አለው። እንደ ሰማይ ምኖች? ከዋክብቶች። የሰማይ ከዋክብቶች ብርሃን ተሸካሚዎች ናቸው። ስለዚህ ያንተ እንደዚህ አይነት ዘር ይኖርሃል። የኔን ብርሃን ምን የሚል የሚሸከም፣ የኔን ብርሃን የሚያንጸባርቅ፣ የኔን ብርሃን የሚያሳይ ሲታይ። አሁን ፀሐይን ስታዩት አካሏን አታዩትም። የምታዩት ምኗን ነው የምታዩት? ብርሃን ነው የምታዩት። የፀሐይ ውበቷ ብርሃኗ ነው። ሌላ ስሪት እኮ አላት። አሁን ግን ማንም መርምሮ እዛ ጋር ፀሐይ ይዘቷ ይሄና ይሄ ነው ይሄና ይሄ ነው ብሎ መጨረስ የሚችል የለም፣ የሚደርስ የለም እዛ እንጂ እኮ ፀሐይ የሚባለው ብርሃን ብቻ እኮ አይደለም። እየሰማችሁ ነው ወይ? ነገር ግን ስናይ ፀሐይ ብርሃን ናት። ልክ እንደዚሁ እግዚአብሔር አምላክ ሰዎችን የፈጠራቸው ክብሩን እንዲያበሩ ነው። የክብሩ ነጸብራቅ በእነሱ እንዲታይ ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ እግዚአብሔር አምላክ አብርሃምን ከዋክብት አሳየው፣ በይስሐቅ ዘር የሚመጣውን ማለት ነው። በኋላ ደግሞ አሸዋን አሳየው፣ በእስማኤል ዘር የሚመጣውን ማለት ነው። ዘርህ እንደዚህ ይሆናል አለ። ሲባርክም እስማኤልን ባርኮታል። በምድሩ ምናምን የተባረከ ይሆናልና እግዚአብሔር አምላክ የይስሐቅን ዘር ግን በሰማዩ ጠል ባረከው። ጌታ ስሙ የተባረከ ይሁን። በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ያለን ነው የሚለው? የባረከን። እስማኤል ተባርኳል ወይ? አዎ ተባርኳል። የተባረከው ግን በምድራዊው ነገር ነው የተባረከው። ልክ ዛሬ አካላዊውን እስማኤልን እንደምታዩት ማለት ነው። ነገር ግን መንፈሳዊው እስራኤል የተባረከው በመንፈሳዊ በረከት ነው። እውነተኛውን ዓለም ይወርስ ዘንድ ማለት ነው። እውነተኛውን ሀብት ይወርስ ዘንድ፣ የእውነተኛውን ክብር ያገኝ ዘንድ፣ ይሄኛው በስጋ እንዲከብር፣ ያኛው በመንፈስ እንዲከብር፣ እንደ በኩር ልጅ ማለት ነው። ይሄን ደግሞ እግዚአብሔር ይሄው እስማኤል በፊት ነው አለ። ማን ነው? አብርሃም። እሱንም እባርከዋለሁ ታላቅ ሕዝብ ይሆናል አለ። ገዥነትን ግን ለማን ሰጠው? ለይስሐቅ ሰጠው። የእግዚአብሔርን ክብር መሸከም ግን ለማን ሰጠው? ለይስሐቅ ሰጠው። ማን ኢዝ አን ኢሜጅ ኦፍ ጋድ ይላል። ሰው አዲስ ኪዳን ላይ ወይም ወንድ የእግዚአብሔር መልክ ነው ይላል መጽሐፍ ቅዱስ። ሰው ወይም ወንድ የማን መልክ ነው? የእግዚአብሔር ማለት እናንተ በወንድ ስር ናቸው ሴቶች፣ ምንም እንደ አንድ ነው የምትቆጠሩት። የላችሁም ማለት አይደለም።
እናንተ ከጎን አይደል የወጣችሁት? አንድ ናችሁ። አንድ ተደርጋችሁ ነው የምትታሰቡ። ወንድ ተጠራ ማለት ሴት የለችም ሳይሆን ክርስቶስ ወንድም ሴትም አይደለም። ግን ሲጠራ ያለው ቋንቋ ወንድ ተደርጎ ነው። ሌላ ለኛ አማርኛችን ኒውተር የሆነ ቃል የለንም። ስለዚህ ወንድ የእግዚአብሔር አምሳል ነው ወይም ምሳሌ ነው። በእግዚአብሔር ምሳሌ ነው። ስለዚህ ይስሐቅ ያ እድል ተሰጠው። ከሱ ያዕቆብ መጣ፣ ከያዕቆብ እስራኤል መጣ እና ሊተገበር ሲል ፌል አደረጉ። ከዛ እኔ ሕያው ነኝና የሚለው ምን ማለት ነው? ሐሳቤ ይቀጥላል፣ እቅዴ ይቀጥላል፣ ዓላማዬ ይቀጥላል። እነሱ ፌል ቢያደርጉም የኔ እቅድ ግን ምን አያደርግም? ፌል አያደርግም ማለቱ ነው። እግዚአብሔር ስሙ የተባረከ ይሁን። ዛሬም እግዚአብሔር እቅድ ፌል አያደርግም። ጌታ ይመስገን። እኛ አብረን መቀጠል ነው የሚያስፈልገን። ስለዚህ ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ምን ትላለች? ትሞላለች። የእግዚአብሔር ናፍቆት ይሄ ነው። ከዛ ጌታ ኢየሱስ መጣና ደቀ መዛሙርቱን በማቴዎስ ወንጌል ምዕራፍ 28 ላይ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ምን በሉ አለ? ስበኩ። አሁንም ተመሳሳይ ነው፣ ግን ስታዩት የተለያየ ይመስላችኋል። አዳምን ዓለምን ሙላ አለው። አብርሃምን በርዝመቷና በስፋቷ ምን በል አለ? ወይም የምታየውን ሁሉ ውረስ። ያዕቆብን በርዝመቷና በስፋቷ ተመላለስ አለው። ጌታ ኢየሱስ መጣና ደቀ መዛሙርቱን ደግሞ አሁንም ዓላማዬ አልወደቀም፣ ወደ ዓለም ሁሉ ምን በሉ አለ? ሂዱና አብሩ ማለቱ ነው። ሂዱና ምን በሉ? ክብሬን አብሩ ማለቱ ነው። ክብሬን ግለጡ ማለቱ ነው። ምድር ውሃ ባህር በውሃ እንደምትከደን ምድር ደግሞ የእግዚአብሔርን ክብር በማወቅ ምን ትላለችና? ትሞላለችና። የኔ ናፍቆት የኔ ረሃብ ምድር በክብሬ ምን እንድትል ነው? እንድትሞላ ነው። ለዛ ደግሞ የክብሩ ዕቃዎች ሆናችሁ የምትሄዱት እናንተ ናችሁ። እግዚአብሔር አየሩን አይደለም የሚሞላው፣ እግዚአብሔር ወንዙን አይደለም የሚሞላው፣ እግዚአብሔር ተራራውን አይደለም የሚሞላው፣ እግዚአብሔር የሚሞላው ሰውን ነው። ለዛ ቬዝል አድርጎ የክብሩ ዕቃ አድርጎ ፈጥሮናል። ጌታ ስሙ የተባረከ። ስለዚህ አዳም ሲወድቅ መጀመሪያ ያጣው ትልቁ ነገር ያጣው ምንድነው? የእግዚአብሔር ክብር ነው። የእግዚአብሔርን ክብር ነው። ሰው በመውደቁ ከእግዚአብሔር ያጣው ክብር ነው ያጣው። ትልቁ ያጣው ክብር ነው፣ የእግዚአብሔር ክብር። የተፈጠረው ለክብሩ ማደሪያ እንዲሆን ነው። ሲወድቅም ደግሞ ከእግዚአብሔር ጋር ዲስኮኔክት ሲያደርግ ወዲያውኑ ያጣው የእግዚአብሔር ክብር ነው። ከዛ ሸም ወደ ሕይወቱ መጣ። የክብር ተቃራኒ ሀፍረት ነው አይደለም? የክብር ተቃራኒ ውርደት ነው አይደለ? ወዲያውኑ ወደ አዳምና ወደ ሔዋን የመጣው ምንድነው? ውርደትና ሀፍረት ነው። የእግዚአብሔር ብርሃን የክብሩ ነጸብራቅ ከነሱ ተወሰደ። ከዛ ራሳቸውን አዩ። ብርሃን ሸፍኗቸው፣ ክብር ሸፍኗቸው የነበሩ ሰዎች አሁን ግን ሁሉ ነገር ልክ አሁን በብርሃን ውስጥ ሆኖ አንዳንዴ ኃይለኛ ብርሃን ያለው እንትን አለ አይደል? አምፖል አለ በጣም ኃይለኛ እና በጣም ኃይለኛ ከመሆኑ የተነሳ ስታዩት የውስጡን ሃርድዌር አታዩትም፣ ብርሃኑ ስለሸፈነው ማለት ነው። ግን ልክ መብራት ብታጠፉ ግን በውስጡ ሽቦም ይኖረው አምፖልም ይኖረው ምንም ይኖረው ማየት ትጀምራላችሁ። ልክ አዳምና ሔዋን እንደዛ ነው የሆኑት። የእግዚአብሔር ክብር ከነሱ ላይ ጠፋ ወዲያው ነው። ከዛ ሲያዩ ሰውነታቸው አሳፋሪ ነው። በቃ እርቃን ነው። ወዲያውኑ ሊሸፍኑ ሞከሩ። ሸም ወደ እነሱ መጣ። ሀፍረት ወደ እነሱ መጣ። ውርደት ወደ እነሱ መጣ። ለምን? የተፈጠሩት ለክብር ነበረ። የእግዚአብሔር ክብር ማደሪያ ለመሆን ነው የተፈጠሩት። የእግዚአብሔር የክብሩ ዕቃ ሆነው ነው የተፈጠሩት። ግን የእግዚአብሔር ብርሃን ከነሱ ጠፋ። የእግዚአብሔር ብርሃን ከነሱ ጠፋ። ጨለማ በጥልቁ ላይ ነበረ ተባለ አይደለም? ከዛ እንዲያበራ ነበረ የመጣው ይሄ ሰውዬ። አሁን ግን እርሱ ውስጥም ጨለማ ሆነ። ራሱ ውስጥም ጨለማ ሆነ። በሰው ልብ ውስጥ ጨለማ አደረ። የሰው ልብ የእግዚአብሔር ማደሪያ ሊሆን ተፈጥሮ ሳለ በሰው ልብ ውስጥ ልክ በጥልቁ ላይ ጨለማ እንደነበረ አሁን ደግሞ በሰው ልብ ውስጥ ጨለማ ሆነ። በሰው ልብ ውስጥ ጨለማ ሆነ። መጽሐፍ ቅዱስ በኤፌሶን ምዕራፍ 4 ላይ የማያስተውል ልባቸው ጨለመ ይላል። አያችሁ?
ሰው ከእግዚአብሔር ሲለይ ልቡ ጨለማ ይሆናል። ልቡ ጨለማ ይሆናል። በጥልቁ ላይ የነበረው ያ ጨለማ በሱ ልብ ውስጥ ላይ ይሆናል። የዛ የጨለማው ፍሬ ደግሞ ምንድነው ብትሉ ጭንቀት ነው፣ መከራ ነው፣ ስቃይ ነው፣ ድርብስብስ ያለ ትርጉም የሌለው ቅድም እንዳልኳችሁ ለምንድነው የምኖረው? ወዴት ነው የሚሄደው? እኔ ማን ነኝ? ሁሉ ነገር ትርጉም ያጣል። አለ ግን ትርጉም ያጣል። አለ ግን መልክ ያጣል። ለምን ብትሉ በጥልቁ ላይ ጨለማ እንደነበረ አሁን በጥልቁ ላይ የነበረውን ጨለማ እንዲገፍ ነው ሰው የተጠራው፣ እንዲያበራ ነው የተጠራው፣ እንዲወርስ ነው የተጠራው። ነገር ግን ወደቀ። ሲወድቅ የእግዚአብሔር ብርሃን ከሱ ሲሄድ ጨለማ በልቡ ላይ ነገሰ ወገኖቼ። ስለዚህ ያን ጊዜ በሮሜ ምዕራፍ 3 ቁጥር 23 ላይ ሁሉም ኃጢአትን ሰርተዋል ይልና ቀጥሎ የማን ክብር ጎሏቸዋል ነው የሚለው? የእግዚአብሔር ክብር ጎሏቸዋል፣ ባዶ ሆኑ። የእግዚአብሔር የክብሩ ማደሪያዎች የክብሩ ዕቃዎች ነበሩ። ኃጢአት በሰሩ ጊዜ ግን ክብር ጎደላቸው። ክብር ጎደላቸው። አንድ ጊዜ እስራኤል በበደሉ ጊዜ እግዚአብሔር ያድር የነበረው ገና ኃጢአት ስላልተሰረየ በደል ስላልተወገደ የሰው ልጅ ገና ስላልነጻ በመካከላቸው በታቦት አማካኝነት ያድር ነበረ። የእግዚአብሔር ክብር በታቦቱ ላይ ነበር። ዓላማው እግዚአብሔር በሰው ላይ መሆን ነው። ግን ለጊዜው ጊዜያዊ ድንኳን እግዚአብሔር አሰራ እና ጊዜያዊ የእግዚአብሔር ክብር በመካከላቸው አደረ። ግን አሁንም በደሉ እንደገና። ድሮ ከሰው ወጥቶ ነበረ፣ አሁን ደግሞ ከመካከላቸው ወጣ እና ታቦቱ ተማረከ። የእግዚአብሔር ክብርም ደግሞ ከነሱ ተወሰደባቸው። ኢካቦድ አለች። በዛን ጊዜ ነፍሰ ጡር የነበረች ሴት ነበረች። ስትወልድ ዜና ሰማች። ታቦቱ እኮ ተማረከ፣ የእግዚአብሔር ክብር ማደሪያ ክብሩ በእናንተ መካከል ነበረ፣ ግን ተማረከ ሲባል እንደዛማ ከሆነ እግዚአብሔር ከኛ ሄደ ማለት ነው፣ ክብሩ ከኛ ተወሰደ ማለት ነው አለችና ልጇን ኢካቦድ የእግዚአብሔር ክብር ከኛ ተወሰደ አለች። እግዚአብሔር ክብሩን በመካከላቸው አሳድሮ ነበር፣ ግን የሰው ልጅ ደጋግሞ እየበደለ በጨለማ ይዋጥ ነበረ። ወገኖች ይሄን ከአዲስ ኪዳን ብታዩት በደንብ አድርጎ ያስረዳናል። ብሉይ ኪዳን ይሄ የዚህ የተነሽና አብሪ መሪ ጥቅሳችን ታስታውሳላችሁ አይደለም? የሚለው ኢሳይያስ ምዕራፍ 60 ላይ ኢሳይያስ ምዕራፍ 60 ቁጥር 1 እና 2 ምን እንደሚል ታስታውሳላችሁ? 60 ቁጥር 1 እና 2 እንደዚህ ነው የሚለው፣ ብርሃንሽ መጥቷልና። የሰው ልጅ ብርሃን ማን ነው ማለት ነው? ራሱ የእግዚአብሔር ክብር ነው። ብርሃንሽ መጥቷልና የእግዚአብሔር ክብር ወጥቶልሻልና። አሁን ጨረቃ የምታበራው ፀሐይ ሲወጣላት ነው። ከፀሐይ በምታገኘው ብርሃን ነው። ፀሐይ የምታበራው ከምን እንደሆነ አላውቅም። ጨረቃ ግን የምታበራው ከፀሐይ በምታገኘው ብርሃን ነው። ፀሐይ ሲወጣላት ትሰበስብና ብርሃኗን ጨለማ ላይ ታበራለች። እዚህ ላይ ደግሞ ብርሃንሽ መጥቷልና የእግዚአብሔር ክብር ምን ብሎልሻል? ወጥቶልሻል። ልክ ፀሐይ እንደሚወጣ የእግዚአብሔር ክብር ላንቺ ምን ብሎልሻል ነው የሚለው፣ በአንቺ ላይ ወጥቷል። ስለዚህ አንቺ ደግሞ ተነሽና ምን በይ ይላል? አብሪ። እንዴት ነው የምታበራው? የእግዚአብሔር ክብር በእርሷ ላይ ሲወጣ እሷ እንደገና ያን ክብር ታንጸባርቃለች። ክብር ለጌታ ይሁን። እስኪ እኔ የእግዚአብሔር ክብር አንጸባራቂ ነኝ በሉ እስኪ። እነሆ ይላል ጨለማ ምድርን ድቅድቅ ጨለማ አሕዛብን ሸፍኗል ማለት ትችላላችሁ። ይሸፍናል የሚለው ስለዚህ አንቺ ወጥተሽ እንድታበሪ ነው። አሕዛብን ድቅድቅ ጨለማ ሸፍኗል። አንቺ ጋር ግን የእግዚአብሔር ክብር ወጥቶልሻል። ስለዚህ ተነሽና ምኑ ላይ አብሪ ነው የሚለው? ጨለማው ላይ አብሪ፣ አሕዛብ ላይ ማለት ነው። ጌታ ስሙ ይባረክ። አዳምም የተፈጠረው አሕዛብ የሚባል ባይኖርም በጥልቁ ላይ ግን ምን ነበረ? ጨለማ ነበረ። ጨለማ አልተወገደም። እግዚአብሔር ብርሃን የሚያበራ ሰውን ነው የፈጠረው። ዛሬም እግዚአብሔር አንተን ፈጥሯል፣ አንቺን ፈጥሯል። ጌታ ስሙ የተባረከ ይሁን። አዳምና ሔዋን ኃጢአት ሲሰሩ የእግዚአብሔር ክብር ይሄ ብርሃን ከነሱ ተወሰደ። ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉም ኃጢአትን ሰርተዋል ይልና ቀጥሎ የእግዚአብሔር ክብር ምን ብሏቸዋል? ጎሏቸዋል። ሰው
ሊሞላ የሚገባው በማን ክብር ነው ማለት ነው? በእግዚአብሔር ክብር ነው። ለምን? ሰው የተፈጠረው የእግዚአብሔር የክብሩ ዕቃ ሆኖ ነው የተፈጠረው። እስኪ በሉ ሰው በሉ እስኪ የእግዚአብሔር የክብር ዕቃ ነው በሉ እስኪ። ክብር ለጌታ ይሁን። ሰው የእግዚአብሔር የምን ዕቃ ነው? የክብር ዕቃ ነው። የክብር ዕቃ ነው። ሃየር ላይፍ ላይ ስናስተምር ሰው የተፈጠረበት ዓላማ አንደኛው እግዚአብሔርን ለማንጸባረቅ ነው። ቱ ኤክስፕረስ ጋድ፣ እግዚአብሔርን ኤክስፕረስ ለማድረግ ነው። ሰው የተፈጠረው እግዚአብሔርን ለመግለጥ ነው። እግዚአብሔር በሱ ውስጥ ሆኖ የእግዚአብሔር ክብር በሱ ውስጥ ሆኖ እግዚአብሔርን እንዲገልጥ ነው ሰው የተፈጠረው ወገኖቼ። ስለዚህ የሰው ልጅ ትልቁ ጉድለት የእግዚአብሔር ክብር ነው። ሰው የሚያበራው የእግዚአብሔር ክብር ሲወጣለት ነው። የእግዚአብሔር ክብር ካልወጣለት ግን ራሱ ሰውየው በጨለማ ውስጥ ይመላለሳል። እሱም ራሱ ውስጡ ጨለማ ይሆናል። ሁለተኛ ቆሮንቶስ ምዕራፍ 4 እንሂድና እናንብብ። ይሄ እንዴት እንደሚገናኝ ከኛ ጋር አሁን የዘፍጥረት ምዕራፍ 1 እግዚአብሔር አምላክ ፍጥረታዊውን ነገር የሚናገረው ዘፍጥረት ምዕራፍ 1 እንዴት ከኛ ጋር እንደሚገናኝ አሁን በዚህ ክፍል ታዩታላችሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ጀምሮ ይሰማል። ከኔ ጋር ናችሁ አይደለም? ቁጥር 4 ጀምሮ እንደዚህ ይላል፣ ለእነርሱም ይላል የእግዚአብሔር ምሳሌ የሆነ ሰው በእግዚአብሔር መልክና ምሳሌ ተፈጥሯል ብያቸዋለሁ። ለእነሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዲያበራላቸው። የክርስቶስ የክብሩ ወንጌል፣ ክርስቶስ ክብር ነው። ጌታ ስሙ ይባረክ። የዛ ምን አለ? ወንጌል አለ። ወንጌል የክርስቶስ ክብር ወንጌል ነው። እስኪ ወንጌል በሉ እስኪ። የክርስቶስ ክብር ወንጌል ነው በሉ እስኪ። የሚገልጠው የማንን ክብር ነው ማለት ነው? የክርስቶስን ክብር ነው። የክብሩ ወንጌል የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የዚህ ዓለም አምላክ የሚባለው ሰይጣን ማለት ነው። የማያምኑትን ሐሳብ ያሳወረው የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው ነው። የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችን አንሰብክምና ስለ ኢየሱስም ራሳችን ለእናንተ ባሪያዎች እናደርጋለን። ቁጥር 6ን ስሙት በደንብ። እንደዚህ ይላል፣ በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን ማለት ከክርስቶስ ፊት ላይ የሚንጸባረቀውን የሚወጣውን ማለት ነው። ፊት የሚለው ፕሬዘንስ ማለት ነው። ከኔ ጋር ናችሁ? እየገባችሁ ነው? እየተረዳችሁ ነው? በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ። እግዚአብሔር አሁን ፀሐይ ብርሃን ትሰጣለች አይደለ? የእግዚአብሔር ክብር ደግሞ በማን ፊት ነው ያለው? በክርስቶስ ፊት ነው ያለው። በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና። ዘፍጥረት ላይ እግዚአብሔር ምን አለ? በጨለማው ላይ ብርሃን ይሁን አለ። አሁን ግን ጳውሎስ ምን አለ? በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ። በክርስቶስ ፊት ላይ ያለው የእግዚአብሔር የክብሩ ብርሃን ዶክሳ ይባላል። ማለት ነጸብራቅ ማለት ነው። ግሎሪ የሚባለው ማለት የእግዚአብሔር ነጸብራቅ በማን ነው የተገለጠው? በክርስቶስ። ዕብራውያን ምዕራፍ 1 ላይ ስታነቡ እርሱም የክብሩ ነጸብራቅ ነው ይላል። የማን ክብር ነጸብራቅ? የእግዚአብሔር። ያ በክርስቶስ ፊት ያለው የክብሩ ነጸብራቅ በልባችን እንዲበራ የክብሩን የክርስቶስን ክብር ወንጌል እግዚአብሔር ልኳል። አሁን እግዚአብሔር በክብሩ ወንጌል አማካኝነት በልባችን ውስጥ ምን ይሁን እያለ ነው? እግዚአብሔር ይብራ እያለ ነው። የማያምኑትን ልብ ግን ይሄን የክብር ብርሃን እንዳያገኙ የዚህ ዓለም አምላክ ምን አደረገ ይላል? አሳወረ ይላል። አጨለመ ማለት ነው።
ሰው ጌታ ኢየሱስ ክርስቶስን ሲያውቅ የእግዚአብሔር ክብር ብርሃን በልብ ውስጥ ይበራል። እግዚአብሔር ምን ብሏል? ልክ በጨለማው ላይ ብርሃን ይሁን እንዳለ በዛ ሰው ልብ ውስጥ እግዚአብሔር ብርሃን ይሁን ብሏል። ጓደኛው አያስተውልም። ከዛን ቀን በኋላ ይሄኛው ሰው ግን ያስተውላል። ለምን? በልብ ውስጥ የእግዚአብሔር የክብሩ ወንጌል ብርሃን በርቷል። ይብራ ተብሏል። ጌታ ስሙ ይባረክ። ለዛ ነው ብዙ ጓደኞቻችሁ አያስተውሉም። ኢየሱስ ማለት ቀልድ ይመስላቸዋል። ቤተ ክርስቲያን ቀልድ ይመስላቸዋል። በቃ ለነሱ ቀልድ ነው፣ ሞኝነት ነው። ለእናንተ ደግሞ እውነት ነው። ለምን? የክብሩ ብርሃን በልባችሁ ውስጥ ይብራ ተብሏል። እግዚአብሔር ስሙ ይባረክ። እስኪ በልቤ ብርሃን በርቷል በሉ እስኪ። ኢየሱስን ወስናችሁ ስትቀበሉ ልክ በዘፍጥረት ላይ እግዚአብሔር በጨለማው ላይ ብርሃን ይሁን እንዳለ በእናንተ ልብ ውስጥ ብርሃን ይሁን ብሏል። ያ ብርሃን ደግሞ የማን ክብር ነው? የእግዚአብሔር ክብር ነው። በክርስቶስ ፊት ላይ ያለ የክብሩ ነጸብራቅ ነው። ጌታ ስሙ የተባረከ ይሁን። ለዚህ ነው መጽሐፍ ቅዱስ ዮሐንስ ወንጌል ላይ ከኔ ጋር ናችሁ አይደለ? ዮሐንስ ወንጌል ላይ መጽሐፍ ቅዱስ ላይ ብትመለከቱ ምዕራፍ 1 ላይ የዚህን እውነት ታያላችሁ። ዛሬ ብርሃን ይሁን በጌታ በኢየሱስ ስም። ፀሐይ የብርሃን ቬዝል እንደሆነች መያዣ ዕቃ እንደሆነች እናንተ የእግዚአብሔር ክብር ዕቃዎች ናቸው። የእግዚአብሔር ብርሃን በእናንተ አድሯል። ጌታ ስሙ ይባረክ። እንደዚህ ይላል። በደንብ ሁሉን እናንተ አንብቡት። ቁጥር 9 ግን ልጀምር። መጀመሪያ ላይ ከቁጥር 9 በፊት በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች። እስኪ በሉ እስኪ። ከዛስ ሕይወትም የሰው ብርሃን ነበረች። ስለዚህ መጀመሪያ አዳም ከእግዚአብሔር ሲለይ ሞትን ትሞታለህ ሲለው፣ መሞት ማለት ሕይወት ማጣት ነው አይደለም? ያጣው የማንን ሕይወት ነው? እግዚአብሔርን ሕይወት ነው። ያ የእግዚአብሔር ሕይወት ምንድን ነው? ብርሃን ነው። ያ ብርሃን ምንድን ነው? የእግዚአብሔር ክብር ነው። ሰው በኃጢአቱ ሞተ ስንል ሕይወት የእግዚአብሔር ሕይወት ከሱ ምን አለ? ተለየ። የእግዚአብሔር ሕይወት ደግሞ ምንድን ነው? የሰው ብርሃን ነው። የሰው ብርሃን ነው። ብርሃን ደግሞ ምንድን ነው? ቅድም ኢሳይያስ 60 ላይ ስናነብ የእግዚአብሔር ክብር ወጥቶልሻልና ተነሽና አብሪ። ብርሃን ወጥቶልሻልና የእግዚአብሔርም ክብር ብርሃን መጥቶልሻልና የእግዚአብሔርም ክብር ምን ብሎልሻልና ወጥቶልሻል። አሁን ብርሃን ሆኗል። ፀሐይ ወጥታለች እንደምንለው ማለት ነው። ብርሃን ሆኖልሻል። ለምን? የእግዚአብሔር ክብር ምን ስላለልሽ? ስለወጣልሽ። የእግዚአብሔር ክብር ደግሞ የማን ሕይወት ነው? የእግዚአብሔር ሕይወት ነው። የእግዚአብሔር ሕይወት ደግሞ የእኛ ሕይወት ነው። ክብር ለጌታ ይሁን። ትንሽ ቀጥሎ ግን ክብር ሲባል ግን ነጸብራቅ ነው። ሕይወት ሲባል መኖሪያ ነው። ክብር ሲባል ግን ዶክሳ ነጸብራቅ። ምን ማለት ነው? አፌክት የሚያደርግ የሚታይ፣ የሚዳሰስ፣ የሚረዳ ማለት ነው። ሕይወት ሲባል በውስጥ ሕያው የሚያደርግ ነው። ግን ዶክሳ ሲሆን አሁን የእግዚአብሔር ሕይወት የእኛ ብርሃን ነው። ጌታ ስሙ ይባረክ። በእኛ ውስጥ ግን ብርሃን ሆነ ሕይወቱ ማለት ምንድን ነው? ዶክሳ ሆነ ማለት እየተንጸባረቀ ነው ማለት ነው። በጥበብ በእውቀት ምን የሚባል አለ መሰላችሁ ወጣቶች? ኮሚኒኬብል አትሪቢዩትስ ኦፍ ጋድ የሚባል አለ በስነ መለኮት። ማለት ኮሚኒኬት ማለት ልንካፈላቸው የምንችላቸው የእግዚአብሔር ባህሪያት። ግሎሪ ማለት እሱ ነው። ፍጥረቱ ሊካፈለው የሚችለው የእግዚአብሔር ባህሪ ማለት ነው። ክብር ማለት ፍጥረት ሊካፈለው የሚችል የእግዚአብሔር ባህሪ ማለት ነው። ዊዝደም፣ ላቭ፣ ፓወር፣ የእግዚአብሔር እውቀት፣ ኃይል፣ ጥበብ፣ ደስታው፣ ሰላሙ እሱ እነዚህ ነገሮች ማለት ነው። ስለዚህ እንደ ሕይወት በውስጣችን አለ። ግን ደግሞ የእግዚአብሔር ክብር ማደሪያዎች እንደሆን ስናውቅ ግን ነጸብራቅ ይሆናል ማለት ነው። ጌታ ስሙ ይባረክ። ግልጽ ነው እያልኩ ያለሁት? ግልጽ ነው እያልኩ ያለሁት?
ፀሐይ ኤነርጂ አላት፣ ብርሃን አላት አይደል? ታንጸባርቃለች። ልክ እንደዛው ማለት ነው። የእግዚአብሔርም ሕይወት በሕይወታችን ልክ እንደዛው ነው። አሁን ዮሐንስ ወንጌልን ስናነብ በደንብ ይገባቸዋል። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች አይደለም? ብርሃንም በጨለማ ይበራል ሲል አሁን ምን ይመጣልባቸዋል? በጨለማው ላይ ምን ይሆን አለ እግዚአብሔር? ብርሃን በጨለማ ምን ይላል? ይበራል። በነገራችን ላይ እነሱ ያን እያሰቡ ነው የሚናገሩት። እግዚአብሔር እኮ ያኔ በጨለማ ብርሃን ይሁን ያለው እውነተኛው ብርሃን በሰው አማካኝነት በዓለም ላይ እንዲበራ ነው። ጌታ ስሙ ይባረክ። ብርሃን በጨለማ ይበራል፣ ጨለማ ምን አላለውም ይላል፣ አላሸነፈው። ከዛ ይቀጥልና ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበርና ይላል። ብርሃንሽ ወጥቷልና የእግዚአብሔር ክብር መጥቶልሻልና ምን በይና ያለ ብርሃን መጥቶልሻል። የእግዚአብሔር ክብር ምን ብሎልሻል? ወጥቶልሻል። ቅድም ስናነብ የእግዚአብሔር ክብር በክርስቶስ ፊት የሚያበራው የእግዚአብሔር ክብር በልባችን ምን ይል ዘንድ ነው የሚለው? ይበራ ዘንድ እግዚአብሔር በልባችን ምን ይሆን አላለ? ብርሃን ይሁን። በክርስቶስ ፊት የሚያበራው የማን ክብር? ወይም በክርስቶስ የተገለጠው የማን ክብር? የእግዚአብሔር ክብር በእኛ ምን ይል ዘንድ? ይገለጥ ዘንድ እግዚአብሔር በልባችን ምን ይሁን ብሏል አለ? ብርሃን ይሁን። በልባችን ብርሃን ይኑር ብሏል። በልባችሁ የእግዚአብሔር ክብር ይደር ብሏል ማለት ነው። ትርጉም እሱ ነው። የእግዚአብሔር ክብር ይሁን ብሏል። አሁን በክርስቶስ ፊት እያበራ ያለው፣ በክርስቶስ እየተገለጠ ያለው፣ በክርስቶስ እየታየ ያለው የእግዚአብሔር ክብር አለ ጳውሎስ በእኛ ውስጥ ያበራ ዘንድ እግዚአብሔር በልባችን ምን ይሁን አለ ብርሃን ይሁን አለ። እዚህ ጋር ደግሞ ሚለውን ስሙት። አሁን እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለም ነበር፣ ዓለሙ በእርሱ ሆነ፣ ዓለሙ አለ። እውነተኛው ብርሃን ሲል እንግዲህ ያኛው ፍጥረታዊ ብርሃን ነው፣ ግን ሌላ እውነተኛ ብርሃን አለ። ያ እውነተኛ ብርሃን የማን ክብር ነው ወገኖቼ? የእግዚአብሔር ክብር ነው። ጌታ ስሙ ይባረክ። እውነተኛው ብርሃን በሉ እስኪ የማን ክብር ነው? እግዚአብሔር በማን ክብር እንድንኖር ነው የሚፈልገው? በራሱ ክብር እንድንኖር ነው የሚፈልገው። ይሄ ፍጥረታዊ ብርሃን እንዲያኖረን አይደለም እግዚአብሔር የሚፈልገው። ክብር ለጌታ ይሁን። ከዛ እንደዚህ ይላል፣ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበር፣ ዓለሙ በእርሱ ሆነ፣ ዓለሙ አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን ያን ብርሃን ማለት ነው በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እያወራ ያለው ለተቀበሉት ሁሉ ግን የሚለው ያን ብርሃን ማለት ነው። እውነተኛው ብርሃን ወደ ዓለም ምን ይል ነበር አለ? ይመጣ ነበረ። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ጌታ ስሙ የተባረከ ይሁን። እኛ ዕቃዎች ነን ወገኖቼ፣ እኛ ዕቃዎች ነን። የምትመጣውን የእግዚአብሔርን ከተማ መንፈሳዊቷን ኢየሩሳሌም የሚያበራው ይሄው ብርሃን ነው ወገኖቼ፣ ይሄው ብርሃን ነው፣ ይሄው ብርሃን ነው። አሁን እውነተኛ ብርሃን ሲል ይሄን ፀሐይ እውነተኛ ብርሃን አይደለም እያለ ነው። ጊዜያዊ ነው፣ የሚጠፋ ነው፣ ዕለታዊ ነው። እየሰማችሁ ነው? ምሳሌያዊ ነው። ይሄኛው እውነተኛ ብርሃን ይመጣል። ጌታ ስሙ ይባረክ። ያ እውነተኛ ብርሃን ደግሞ የሚያድረውና የሚያበራው በሰው ልጆች ላይ ነው። እግዚአብሔር ስሙ ይባረክ። ራእይ ምዕራፍ 21 ቁጥር 23 ላይ ቁጥር 22 ልጀምረው። ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸውና። መቅደስ ማለት ማደሪያ ቴምፕል ማለት ነው። መጽሐፍ ቅዱስ በኋላ አሳያቸዋለሁ። እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። እስኪ እኔ የእግዚአብሔር ቤተ መቅደስ ነኝ በሉ እስኪ። ምን ማለት ነው? የእግዚአብሔር ማደሪያ ነኝ ማለት ነው። ስለዚህ እዚህ ጋር ምን ይላል? ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸውና
መቅደስ በእርሷ ዘንድ አላየሁም ይላል። ይቀጥልና ስሙት። አሁን ለከተማይቱ የእግዚአብሔር ክብር ስለሚያበራላት፣ ሃሌሉያ እስኪ በሉ፣ መብራቷም በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጋትም። ስለዚህ ፀሐይና ጨረቃ ጊዜያዊ የፕሮጀክት አምፖል ናቸው ማለት ነው። ይሄ የእግዚአብሔር የዘላለም ሐሳብ እስኪፈጸም ድረስ ይሄን ስጋዊ ዓለም የሚያገለግሉ ብርሃናት ናቸው። እውነተኛ ብርሃን ሌላ አለ። ጌታ ስሙ ይባላል። ያ ብርሃን ደግሞ የማን ክብር ነው? የእግዚአብሔር ክብር ነው። ያ ክብር በማን ላይ ነው የወጣው? በክርስቶስ። ክብር ለጌታ ይሁን። ለዓለም ሁሉ የሚያበራው እውነተኛው ብርሃን ምን ይል ነበር አለ? ይመጣ ነበረ። አሁን ያ እውነተኛ ብርሃን በኃጢአተኞች ግን በተቀበሉት ሰዎች ልብ ውስጥ ምን እያደረገ ነው? አሁን እያበራ ነው። ጌታ ስሙ ይባረክ። ያ በክርስቶስ ፊት ላይ እያበራ ያለው ብርሃን በእኛ ልብ ላይ እንዲያበራ እግዚአብሔር ምን ይሁን አለ? በልባችን ይላል ብርሃን ይሁን አለ። ልባችን የብርሃኑ ማደሪያ ያደረገው ማለት ነው። እኛ የክብሩ ማደሪያዎች ነን ወገኖች፣ የክብሩ ማደሪያዎች ነን። የማንም መጫወቻዎች አይደለንም። እኔ የክብሩ ማደሪያ ነኝ በሉ እስኪ። የክብሩ መቅደስ ነኝ በሉ እስኪ። አሁን ወደ ሰማይ የመጨረሻው ሲመጣ እዚህ ጋር መደምደሚያው አጀንዳው ይሄ ነው አላልኳችሁ? ዘፍጥረት በብርሃን ይሁን ነው የጀመረው። አሁን ግን እዚህ ላይ መጣና ፀሐይና ጨረቃ አያበሩለትም አለ። ዘፍጥረት ላይ ምሳሌ የሆኑትን ፀሐይና ጨረቃ በሰማይ ላይ ይሁኑ ምድር ላይ ያብሩ ነበር ያለው። ዓላማውን እግዚአብሔር እያፈካው መጣና አሁን ግን ራእይ መጽሐፍ ምዕራፍ 21 ላይ አይ አለ የችኛዋ እውነተኛዋ ከተማ እውነተኛዋ ሀገር ግን ፀሐይና ጨረቃ አይደለም የሚያበሩላት፣ የሚያበራላት ራሱ ማን ነው አለ? በጉ ነው። ጌታ ስሙ ይባረክ። እስኪ ራሱ በጉ ያበራላታል በሉ እስኪ። ለከተማይቱ የእግዚአብሔር ክብር ስለሚያበራላት፣ የማን ክብር ነው የሚያበራላት? አያችሁ፣ የእግዚአብሔር ክብር ብርሃን ነው ማለት ነው። ለከተማይቱ የእግዚአብሔር ክብር ስለሚያበራላት መብራቷም በጉ ስለሆነ፣ መብራቷ የሚለው ኦብጀክቱ ማለት ነው። ስለሚያበራላት የሚለው ላይቱ ማለት ነው። መብራቱን ብርሃኑን የተሸከመው ማን ነው? በጉ ነው። ብርሃኑ ደግሞ የማን ክብር ነው? የእግዚአብሔር ክብር ነው። ግልጽ ነው። አሁን ይሄን ብርሃን የያዘ አንድ ቃል አይደለም። ልክ እንደዚሁ ነው። ከዛ ጋር እዚህ ጋር ግን የምታዩት ብርሃን አለ። ኢየሱስ ክርስቶስ የእግዚአብሔርን ክብር የያዘ ነው። ብርሃኑ ደግሞ የማን ክብር ነው? የእግዚአብሔር ክብር ነው። ይሄንኑ ክብር ግን በወንጌል አማካኝነት እግዚአብሔር በእኛ በጨለማው ልባችን ላይ ምን ይሁን ብሏል አለ? ብርሃን ይሁን። ክብር ለጌታ ይሁን። ብርሃን ይሁን። ከዛ አሕዛብም በብርሃኗ ይመላለሳሉ፣ የምድርም ነገሥታት ክብራቸውን ወደ እርሷ ያመጣሉ። በዚያ ሌሊት ስለሌለ ደጆቿ በቀን ከቶ አይዘጉም። ክብር ለጌታ ይሁን። ፀሐይ ወጣ ፀሐይ ገባ የሚባል የለም ማለት ነው። በቃ ክብር ለጌታ ይሁን። ሃሌሉያ። ራእይ ምዕራፍ 7 ቁጥር 15 ላይ ራእይ ምዕራፍ 7 ላይ ብዙ ወገኖች ከምድር የተዋጁ በክርስቶስ ኢየሱስ ወደ ሰማይ ሲሄዱ ነው ባለ ራእዩ ያየው እና እዛ ላይ ነው ይሄን የምታገኙት። ቁጥር 15 ላይ ቁጥር 14 ላይ ብትጀምሩ እኔም ጌታ ሆይ አንተ ታውቃለህ አልሁት። አለኝም እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውን አጥበው በበጉ ደም አነጹ። ስለዚህ በሉ እስኪ በእግዚአብሔር ዙፋን ፊት አሉ። አይሰማኝም? በእግዚአብሔር ዙፋን ፊት አሉ። ሌሊትና ቀንም በመቅደሱ ያመልኩታል። በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል። አያችሁ፣ እዛ መቅደስ ላይ የሚያበሩት በዙፋን ላይ የተቀመጠው አሁን ግን በማን ላይ ነው ያድርባቸዋል የሚለው? የእሱ ማደሪያ ነኝ በሉ እስኪ። አሁንም
ሃሌሉያ። የእሱ ማደሪያዎች ነን። እንዴት ነው ግን የሚያድርብን? እንዴት ነው የሚያድርብን? እንዴት ነው የሚያድርብን? እንዴት ነው በእኛ አድሮ የሚያበራው? ሮሜ ምዕራፍ 9 ቁጥር 22 እስከ 23 ስታነቡ የሚነግራችሁ አስደናቂ እውነት አለ። ሮሜ ምዕራፍ 9 ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉንም ሊገልጥ ወዶ አስቀድሞ ለክብር ባዘጋጃቸው ማለት የእግዚአብሔር ክብር ማደሪያ ለመሆን ማለት ነው። ባዘጋጃቸው እንዴት ደስ ይላል ባካችሁ! አስቀድሞ ለክብር ምን ባላቸው? ባዘጋጃቸው በምህረት ዕቃዎች። እግዚአብሔር ይሄን ያደረገው በምኑ ነው ማለት ነው? በምህረቱ ነው። ስለዚህ እኛ የምህረት ዕቃዎች ነን። ሁለት አይነት ዕቃ አለ እንድትጽፉ ትፈልጋለሁ። አንደኛው የእግዚአብሔር የቁጣ ዕቃ ነው። ቁጣው ማለት እግዚአብሔር ክፋትን፣ አመፅን፣ ጥላቻን፣ እርኩሰትን እንደሚጠላ የሚገለጥባቸው ማለት ነው። በቅጣቱ የሚገለጥባቸው ማለት የቁጣው ዕቃዎች አሉ። ደግሞ የክብሩ ዕቃዎች ግን የምን ዕቃዎች ናቸው? የምህረት ዕቃዎች ናቸው። እግዚአብሔር ክብሩን እንዲገልጡ ያዘጋጃቸው ዕቃዎች የምህረቱ ዕቃዎች ናቸው። ማለት የምህረቱ መገለጫዎች ናቸው። የምኑ መገለጫዎች ናቸው? የይቅር ባይነቱ በቅተው ሳይሆን፣ ችለው ሳይሆን፣ ቅዱስ ሆነው ሳይሆን እግዚአብሔር ስለማራቸው የምህረት ዕቃዎች ናቸው። እግዚአብሔር ምሮ የክብሩ መገለጫ ያደርጋቸዋል። ይሄን ታያላችሁ። ምን ይላል? በምህረት ዕቃዎቹ ላይ የክብሩን ባለጠግነት ይገልጥ ዘንድ። ክብር ለጌታ። እስኪ እኔ የክብሩ ዕቃ ነኝ በሉ እስኪ። ዓላማው ምኑን ይገልጥ ዘንድ ነው? የክብሩን ባለጠግነት። እኔን የምህረት ዕቃ ያደረገኝ የቁጣ ዕቃዎች አሉ። the vessels of his wrath አሉ። የቁጣው ዕቃዎች አሉ። ለምሳሌ ፈርዖን የቁጣው ዕቃ ነው። እስራኤል ደግሞ የምህረቱ ዕቃ ነው። ማረው እስራኤልን እግዚአብሔር። በእስራኤል ውስጥ ምን አየን? የእግዚአብሔርን ትዕግሥት አየን። የእግዚአብሔርን ርኅራኄ አየን። በደላቸውን ይቅር ሲል መተላለፋቸውን ሲደመስስ አየን። ለምንድን ነው እንደዛ ያደረገው ብትሉ የክብሩን ባለጠግነት ምን ይል ዘንድ? ያሳይባቸው ዘንድ። ስለዚህ ሁለት ዕቃዎች አሉ። አንደኛው የምህረት ዕቃ ነው። ሁለተኛው የቁጣ ዕቃ ነው። አንደኛው የእግዚአብሔርን ቁጣ የሚገልጥ ዕቃ ነው። ሌላኛው ደግሞ የእግዚአብሔርን ምህረት የሚገልጥ ዕቃ ነው። ለምንድን ነው እንደዛ ያደረገው? እግዚአብሔር የምህረቱን ዕቃ ለምንድን ነው የሚፈልጋቸው ብትሉ የክብሩን ባለጠግነት ያሳይባቸው ዘንድ ነው። የክብሩን ባለጠግነት ያሳይባቸው ዘንድ ነው። ትንሽ ደቂቃ እንጸልያለን። ጌታ ስሙ የተባረከ ይሁን። እንጸልይ ትንሽ አላችሁ አይደለ? እንጸልያለን። ማንኛውም የእግዚአብሔርን ክብር ለመሸፈን በእናንተ ሕይወት ላይ የመጣ ዛሬ ተነቅሎ ይሄድ በጌታ በኢየሱስ ስም። ተናገሩ፣ እናንተ እምነታችሁን ተናገሩ። እኔ የእግዚአብሔር ክብር መገለጫ ነኝ። ከዘር የመጣ ቢሆን ወይም በእኔ ምክንያት የመጣ ቢሆን በእኔ ላይ እንዲሰለጥን ስልጣን አልሰጠውም በለው። ውጣ ዛሬ ለቀ ሄድ በለት። በትምህርት እንዳትሳኩ፣ በሕይወት እንዳትሳኩ፣ የእግዚአብሔርን ክብር እንዳትገልጡ የሚሟገታችሁ ዛሬ ይነቀል በጌታ በኢየሱስ ስም። ውጣ በሉት በጌታ በኢየሱስ ስም። ጸልዩ። ትንሽ ደቂቃ እንጸልያለን። የእግዚአብሔር ኃይል፣ የእግዚአብሔር ክብር የሚያነጻ ለክብሩ የሚለይ ይለያችሁ በጌታ በኢየሱስ ስም። ይለያችሁ በጌታ በኢየሱስ ስም። ይለያችሁ በጌታ በኢየሱስ ስም። ፍቀዱለት። መንፈስ ቅዱስ ና በሉት። ና ቤተ መቅደስን ቀድስ በሉት። ና ማደሪያህን ቀድስ በሉት። ና መቅደስን ቀድስ በሉት። መንፈስ ቅዱስ ና በሉት። በጌታ በኢየሱስ ስም ያሳት ይምጣ በሕይወታችሁ ላይ። አሁን ያሳት ይምጣ በጌታ በኢየሱስ ስም። እሳት ይምጣ አሁን በጌታ በኢየሱስ ስም።